ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን የዝውውር ጉዳዮችን ብቻ ትኩረት አድርገን ወደ እናንተ የምናደርሰውን ፕሮግራም ዛሬም በዕለተ አርብ ፕሮግራማችን በድጋሚ ይዘን ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረሰን ነው ቆይታን የምናደርገው። ከዝውውር ጉዳዮች ጋር በተያያዘ ምንም እንኳን የዓለም ዋንጫው አሁንም ቢሆን እንግዲህ የተወሰኑ የዝውውር ጉዳዮችን ቢሸፍንም አሁንም ግን የዝውውር ጉዳዮች በደንብ እየተፈጸሙ እንደሚገኙ እየተመለከትን ነው። ለምሳሌ ያክል ትላንትና ኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚያደርገውን ዝውውር ማጠናቀቅ ወይም ደግሞ መስማማታቸውና ሁሉ ነገር መጠናቀቁ ይፋ መደረጉ ይታወሳል። ዛሬ ደግሞ በኒውዮርክ የሕክምና ምርመራውን እንደሚያደርግም ይፋ ተደርጓል። እነሱን ጉዳዮች እንግዲህ ዛሬም ከሲቲ የዝውውር ጉዳዮች ጋር አያይዘን በስፋት እናነሳለን። በማንቸስተር ሲቲ ቤት በዚህ የክረምት ተጫዋቾች የዝውውር መስኮት ይፈጸማል ተብሎ የሚጠበቀው ብቸኛው ዝውውር አይደለም። የኤሊዮት አንደርሰን እርግጥ ነው በማንቸስተር ዩናይትድ በጥብቅ ሲፈለግ የነበረውን ኤሊዮት አንደርሰንን በመጨረሻ ማንቸስተር ሲቲዎች የግላቸው ማድረጋቸውን ተመልክተናል። እስከ 130 ሚሊዮን ዩሮ አካባቢ ለዚህ ተጫዋች ይወጣል ወይም ይከፈላል ተብሎ ይጠበቃል። ሌሎችስ ማንቸስተር ሲቲ በዚህ የክረምት ተጫዋቾች የዝውውር መስኮት ምን አይነት ተጫዋቾችን በቀጣይ ሊያመጣ ይችላል የሚለውን ጉዳይ በስፋት እንመለከታለን። በተለይ አሁንም ቢሆን ከኒውካስል ዩናይትድ ሳንድሮ ቶናሊ ጋር ስሙ በትልቁ እየተነሳ ነው። ቶተንሃም ሆትስፐርሶች ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለ ብንሰማም ነገር ግን ይህ ተጫዋች ደግሞ ወደ አርሰናል አሊያም ደግሞ ማንቸስተር ሲቲን ከሁለት አንዱን መቀላቀል እንደሚመርጥ በተደጋጋሚ ጊዜ ይነገራልና የአሰልጣኝ ኤንዞ ማሬስካ ሹመት እስካሁን በይፋ ባይገለጽም በቅርቡ ይፋ ይደረጋል ተብሎ ቢታመንም በውስጥ ግን የዝውውር ጉዳዮችን ከሁጎ ቪየና ጋር ከማንቸስተር ሲቲ ስፖርቲንግ ዳይሬክተር ጋር በጋራ በመሆን በደንብ እያመቻቹትን እየሰሩት እንደሆነ የሚያሳዩ ነገሮች ያሉ። ከክለቡ የሚለቁ ተጫዋቾችንም በቀጣይ ሳምንታት እንሰማለን ተብሎ ይታሰባል። ይህንን ቡድን ለማጠንከርም የሚመጡ ተጫዋቾች በጣም በርከት ሊሉ እንደሚችሉ የሚያሳዩ ዘገባዎችን በትልቁ እየተመለከትን ነው በማንቸስተር ሲቲ ቤት። ነገር ግን የመጀመሪያ ፈራሚያቸው አድርገው ኤሊዮት አንደርሰንን ረጅም ጊዜ የፈጀውን ዝውውር አሁን ላይ የግላቸው ማድረጋቸው እንግዲህ ተረጋግጧል። በቀጣይ ደግሞ ከማንቸስተር ሲቲ ጋር የሚያያዙ ጉዳዮችን በዛሬው ፕሮግራማችን ላይ በስፋት እናነሳለን። ሌላኛው ትላንትና ከሰማናቸው መረጃዎች መካከል በተለይ ታማኝ የሚባሉ የመረጃ ምንጮች እንዳነሱት ከሆነ ዴይሊ ሜል ላይ የሚጽፈው ክሬግ ሆፕ እንደተናገረው ከሆነ የብሩኖ ጉማሬሽን እና የአርሰናልን ሊንክአፕ ወይም ግንኙነትን ይፋ አድርጓል። አርሰናል ብሩኖ ጉማሬሽን የማስፈረም ፍላጎት እንዳለው ነው ክሬግ ሆፕ ይፋ ያደረገው። ይሄ እንግዲህ ፍላጎት ብቻ እንዳልሆነና የላቁ ንግግሮችንም እንዳደረጉ ድርድሮችም እንደጀመሩ በተለይ ዛሬ የወጡ መረጃዎች እንደሚያሳዩት ከሆነ በተለይ ይህንን መረጃ ፋብሪዚዮ ሮማኖ ኮንፊርም አድርጎታል ወይም አረጋግጦታል። በዝውውር ዘገባዎች ላይ በጣም ታማኝ ከሚባሉ የመረጃ ምንጮች አንደኛው ነው ፋብሪዚዮ ሮማኖ እና እሱም አረጋግጦታል። ትክክለኛ መረጃ ነው። አርሰናሎች ይህንን ተጫዋች ለማስፈረም የላቀ ድርድሮችን ጀምረዋል። ከፍላጎት ዘለው ወይም ከፍላጎት ተሻግረው አሁን በጣም ጥሩ የሚባሉ ድርድሮችን አድርገዋል የሚል አይነት ሀሳብን አቅርበዋል። እንዲሁ የመጀመሪያ ዙር ጥያቄንም ማቅረቡ ተነግሯል። አርሰናል ውድቅ ቢደረግበትም በኒውካስል ዩናይትድ ውድቅ ቢደረግም ነገር ግን አርሰናሎች ግን ጥያቄ ማቅረባቸው ነው እየተገለጸ የሚገኘው ለብሩኖ ጉማሬሽ እና ይህንን ተጫዋች የማምጣት እድል አላቸው ወይ በትልቁ እንመለከተዋለን። በተለይ ኒውካስል ዩናይትዶች በጣም ትልልቅ የሚባሉ ኮከቦቹን የማጣት ስጋት ላይ ስለሆነ ሁሉንም በአንድ ጊዜ መልቀቅ እድሉ በጣም ጠባብ ይሆናል ተብሎ ይታሰባል። አንቶኒ ጎርደንን ኦልሬዲ ወደ ባርሴሎና መላኩ ይታወሳል። የሳንድሮ ቶናሊ ስም እየተነሳ ነው በአርሰናል እና በሲቲ። ከዛ ውጭ አሁን ብሩኖ ጉማሬሽ ከአርሰናል ጋር ስሙ ተነስቷል። ሉዊስ ሆል ከማንቸስተር ዩናይትድ ጋር ስሙ ይነሳል። ቲኖ ሊቨርማንቶ ከማንቸስተር ሲቲ ጋር ስሙ የሚነሳ ሌላኛው ተጫዋች ነውና የኒክ ቮልትማደም ጉዳይ የተረጋገጠ ነገር የለውም። ይህ ተጫዋች ከጀርመን ከመጣ በኋላ ኒውካስል ዩናይትድ ቤት የሚጠበቀውን ያክል መሆን አልቻለም። የአሌክዛንደር ኢሳክም ትክክለኛ ተተኪ መሆን አልቻለም እና ወደ ለመደው ወደ ጀርመን ቡንደስሊጋ ሊመለስ ይችላል የሚሉ ጥቆማዎች እየወጡ ይገኛሉና ኒውካስል እነዚህን የመሳሰሉ በጣም ወሳኝ የሚባሉ ተጫዋቾችን በአንድ የዝውውር መስኮት አሁንም ይሸጣሉ የሚለው በጣም ትልቅ ጥያቄ ነው። አምና አሌክዛንደር ኢሳክን ከሸጠ በኋላ ምን ያክል መስቀልቀል ውስጥ እንደገባ የምናስታውሰው ነው። ስለዚህ የኒውካስል ዩናይትድ እነዚህን ተጫዋቾች ለማቆየት የሚያደርገው ጥረትና ሌሎች ክለቦች ደግሞ እነዚህን ተጫዋቾች ለማስፈረም የሚያደርጉት ፉክክር በቀጣይ ሳምንታት ይጠበቃል ተብሎ ይታሰባል። እኛ ግን ከብሩኖ ጉማሬሽ ዝውውር ጋር ተያይዘው ያለበትን ደረጃ ምን ይመስላል የሚለውን በስፋት እንመለከታለን። ዛሬ ከጠዋት ጀምሮ አብዛኞቹ የመረጃ ምንጮች ይህንን ጉዳይ ነው ሲመለከቱ የነበረውና እሱን ጉዳይ እንመለከታለን። ሌሎች ክለቦችንም በስፋት እናነሳለን። እነ ማንቸስተር ዩናይትድ ቤት የሚነሱ የዝውውር ጉዳዮች ያለው ዩናይትድ አሁንም በአማካይ ዝውውር ላይ በደንብ እየባከነ ያለ ይመስላል። ምክንያቱም የሚፈልጋቸውን ተጫዋቾች ኦልሬዲ እያጣ ነው የሚገኘው። የምታውቁት የኤሊዮት አንደርሰን ጉዳይ ወደ ሲቲ ተጠናቋል።
ከዛ ውጪ ሌሎች የሚፈልጋቸው ተጫዋቾችንም የማግኘት እድሉ እየጠበበ መጥቷል። ኦሪዮል ሿሜኒ አሁንም ቢሆን የተረጋገጠ ጉዳይ የለውም። የማቴዎስ ፈርናንዴስ ጉዳይም እንዲሁ ወደ ቶተንሃም ሊያደላ የሚችልበት እድሉ አለ። እርግጥ ነው ለማንቸስተር ዩናይትድ ቃሉን ሰጥቷል። ማንቸስተር ዩናይትድን መቀላቀል ነው ቅድሚያ የሚፈልገው። ነገር ግን ቶተንሃም የሚጠይቀው እምቢ እንደማይል በተለይ በሻምፒዮንሺፕ መጫወት አይፈልግም ተጫዋችና ቶሎ ወደ አንደኛው ክለብ መጠቅለልን እንደሚፈልግ ነገር ግን ዩናይትድን እንደሚመርጥም ሲነገር እንደነበር እናስታውሳለን። የዚህ የማቴዎስ ፈርናንዴስም ጉዳይ ያጡት ይመስላሉ። የአሌክስ ስኮት ጉዳይ የመሳካት እድሉ በጣም ጠባብ ነው። ሊቨርፑል ፉክክር ውስጥ አለ። አርሰናል የሚል ተጫዋች ፈላጊ ነው። ቦርንመዝ ደግሞ ጭራሽ የመሸጥ ፍላጎት እንደሌለው ነው የሚነገረው። ከዛ ውጭ ሌሎች ተጫዋቾችም ቢሆኑ እንግዲህ ጠበብ ያለ እድል እየሆነበት እየመጣ ይገኛልና ቶሎ የአማካይ ስፍራው ላይ እንቅስቃሴዎችን ማድረግ ያለበት ሰዓት ይመስላል። የፍሌክስ ንሜቻ ጉዳይ ይነሳል። ሌሎችንም ጉዳዮች ማንቸስተር ዩናይትድ ቤት እናነሳለን። የዓለም ዋንጫ ጉዳዮችንም አልረሳንም። ውድ ቤተሰቦቻችን 23ኛው የዓለም ዋንጫ ሆነም ሞቅ ደመቅ ብሎ እየቀጠለ ነው የሚገኘው። አብዛኞቹ ያለፉ ቡድኖችና ወደ ሀገራቸው የተሸኙ ደግሞ ብሔራዊ ቡድኖች ተለይተው እየታወቁ ነው የሚገኙት። ዛሬም የሚጠበቁ ጨዋታዎች ያሉ በተለይ አፍሪካውያን የሚጠብቋት ሴኔጋል በአፍሪካ ዋንጫው ላይ በጣም ጥሩ ጊዜን ማሳለፏን ተከትሎ በዚህ ዓለም ዋንጫ ላይ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነው። እርግጥ ነው በጣም ጠንካራ የሚባል ምድብ ውስጥ ነው የገባቸው። ፈረንሳይ፣ ኖርዌይ ያለችበት ምድብ ውስጥ ነበር የተቀላቀለችው እና የመጀመሪያዎቹ ሁለት ጨዋታዎችም ደግሞ ከነዚህ ብሔራዊ ቡድኖች ጋር መሆኑ በጣም አስቸጋሪ አድርጎባታል። በፈረንሳይ 3-1 ተሸንፋለች። ከዛ ውጪ በኖርዌይ ብሔራዊ ቡድንም 3-2 መሸነፏን እናስታውሳለን። ዛሬ መጨረሻ ጨዋታዋን ከኢራቅ ብሔራዊ ቡድን ጋር ታደርጋለች። ምናልባት ይህንን ጨዋታ በሰፊ ጎል ልዩነት ማሸነፍ የምትችል ከሆነ ጭላንጭል ተስፋዎች ያሏት በሶስተኛ ደረጃነት በጥሩ ሶስተኛነት የማለፍ ጥሩ እድል ሊኖራት ይችላል ተብሎ ይገመታል። እሱን ጉዳይ እንመለከታለን። ከዛ ውጭ ፈረንሳይም ዛሬ ነው ጨዋታዋን የምታደርገው። ዛሬ ፍሬንች ከኖርዌይ ጋር ጨዋታቸውን ያደርጋሉ። በጣም ተጠባቂ ጨዋታ ነው። ምድቡን በበላይነት ለማጠናቀቅ የሚደረግ ፍልሚያ ነው። የኤርሊንግ ሃላንድና እንዲሁ ኬሊያን ምባፔ ፉክክር ይጠበቃል። ከዛ ውጪ የፈረንሳይ ብሔራዊ ቡድን ተከላካዮችም እየዛቱ ይገኛሉ። ለምሳሌ ያክል የባየር ሚኒኩ ተጫዋች ዳዮቶ ፓሚካኖ የባየር ሚኒኩ ተጫዋች ማለት ነው። ይህ ተጫዋች ማንም ይምጣ እንግዲህ እኔ ለማስተናገድ ዝግጁ ነኝ ኤርሊንግ ሃላንድም ቢሆን ሲል ሀሳቡን ሰጥቷልና ዛሬም የኖርዌይ ብሔራዊ ቡድን አጥቂ ኤርሊንግ ብራውት ሃላንድ ከፈረንሳይ ጠንካራ ተከላካዮች ጋር የሚያደርገው ትንቅንቅ በርካቶች ይጠብቁታል። ፈረንሳዮች አሰልጣኛቸው ዲዴ ዴሾ ወላጅናቱን በሞት ምክንያት ማጣቱን ተከትሎ ዛሬ ብሔራዊ ቡድኑን አይመራምና ለዲዴ ዴሾ ሲሉ እንደሚጫወቱም ጭምር ቃል ገብተዋልና የዛሬዎቹን ጨዋታዎች ከዓለም ዋንጫ ጋር በተያያዘ እናነሳለን። ሌሊት ላይም የሚደረጉ ጨዋታዎች ስላላችሁ እናንተ ግን የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ከሚጠበቁት ጨዋታዎች መካከል ፈረንሳይና ኖርዌይ የሚያደርጉት ጨዋታ ይጠበቃል። የዛሬውን ጨዋታ ማን የሚያሸንፍ ይመስላችኋል? ፈረንሳይ ወይስ ኖርዌይ? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዝውውር ጉዳዮችን የዓለም ዋንጫ መረጃዎችን ሰፋ አድርገን ወደ እናንተ እያደረሰን ቆይታን እናደርጋለን። ሰሞኑን በነበሩን ፕሮግራሞቻችን ላይ አንዳንድ ውድ ቤተሰቦቻችን ወደኛ ያደረሳችሁትን ሀሳብ አስተያየት ወደ እናንተ እናደርስ። በቅድሚያ ብርሃን ወርቁ የተባለ አንድ ቤተሰባችን የሰጠንን ሀሳብ እናስቀድም። ቶተንሃም ራሱን አደጋ ውስጥ እየከተተም ያለ ይመስለኛል። ምንም ተጫዋች ቢያመጡ ውጤት ከሌለ ኪሳራ ይገጥማቸዋል። ቢረጋጉ ምን አለበት ሲል ነው ሀሳቡን የላከልን። በተለይ ቶተንሃሞች በዚህ የዝውውር መስኮት እንግዲህ ተጫዋቾችን ለማስፈረም ትንቅንቆችን እያደረጉ ነው። ለምሳሌ ያክል ሳንድሮ ቶናሊን ከአርሰናልና ከሲቲ ቀድመው ይህንን ተጫዋች ለማስፈረም ጥረቶችን እያደረገ እንዳለ ሰምተናል። የማቴዎስ ፈርናንዴስንም ጉዳይ ከማንቸስተር ዩናይትድ ለመንጠቅ በጣም ትልቅ እንቅስቃሴዎችን እያደረገ ነው። ከወዲሁ ዣን ፖል ቫን ሄክን ማስፈረም ችሏል ከብራይተን ኤንድ ሆቭ አልቢዮን። ከዛ ውጭ ሌላኛውን ተጫዋች ደግሞ አንድሪ ሮበርትሰንንም ከሊቨርፑል በነፃ ማምጣቱን እናስታውሳለን። የቦርንመዙን ማርኮስ ሴንሲንም እንዲሁ ጭምር አምጥተዋልና ራሳቸውን እያጠናከሩ ነው የሚገኙት። አሌክስ ስኮትንም እንደሚፈልጉ ከሚነገሩ ክለቦች መካከል ነው። በእነዚህ አይነት ዝውውሮች ላይ መሆኑን ተከትሎ ነው እንግዲህ ብርሃኑ የተባለ ቤተሰባችን ቢረጋጉ የተሻለ ነው፣ ውጤት ካልመጣም ኪሳራ ነው የሚሆነው ሲልም ተናግሯል። ባለፉት 2 ዓመታት ቶተንሃም ሆትስፐርስ 17ኛ ደረጃን ይዞ ማጠናቀቁን የምናስታውሰው ነው። ሌላኛው አጽባሃ የተባለ ቤተሰባችን ነው። ሰላም ፏዴ አጽባሃ ከመቀሌ ነኝ። ስለ ቸልሲ ዝውውር ንገረን ብሎናል ቤተሰባችን። ከቸልሲ ጋር በተያያዘ የተረጋገጠው ጉዳይ ማርኮ ፓሌስትራን ለማስፈረም መስማማታቸውን ነው። በቅርቡ የሕክምና ምርመራ ይደረግለታል ተብሎ ይጠበቃል። የቸልሲም የመጀመሪያ ፈራሚ ነው በዚህ የክረምት ተጫዋቾች የዝውውር መስኮት። ሌሎች ዝውውሮችንም ለማድረግን ጥረቶችን ያደርጋሉ። ቸልሲ በዚህ የዝውውር መስኮት ትልቅ ወቀዱ 3 እና 4 ቋሚ 11 ውስጥ ገብተው ለውጦችን ማምጣት የሚችሉ ተጫዋቾችን ማስፈረም ነው። እንደ ከዚህ ቀደሙ በርከት ያሉ ዝውውሮችን የማድረግ እቅዱ የላቸውም በዚህ የዝውውር መስኮት። ሰላም ፏዴ የማንቸስተር ዩናይትድ የዝውውር አካሄድ አሪፍ ነው፣ ፈቅዶ ወዶ የሚመጣ ተጫዋች ብቻ ነው በማለታቸው በውድ ዋጋም አያስፈረሙም፣ ምክንያቱም አይፎካከሩም።
ሌላው ምለው ነገር ክሪስቲያኖ ሮናልዶን መተቸት በጣም ከባድ ነው። ምክንያቱም ለእግር ኳስ ወዳጆች ያበረከተው ተጽዕኖ ወይም አስተዋጽኦ በቂ ነው ብዬ አምናለሁ ሲልም ጭምር ነው ቤተሰባችን የላከልን። ከልብ አድርገን እናመሰግናለን። ስለምትጽፉልን፣ ስለምትከታተሉን ከልብ አድርገን እናመሰግናለን። ሁላችሁንም እንግዲህ የሁላችሁንም ሀሳብ ብናነብ ደስ ይለን ነበር፣ ነገር ግን ሰዓቱን ለመጠቀም ያክል ነው። ስለዚህ ስለምትጽፉልን ከልብ አድርገን እናመሰግናለን። አሁንም ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ግን እንድታጋሩን በአክብሮት እንጋብዛለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ወደ ቤተሰቦቻችን ቆይታችሁን ከኛ ጋር አድርጉ። ታዲያ እንዳይረሳ ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁ ጀምሩት። ለቻናላችን አዲስ ከሆናችሁ ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። የዝውውር ጉዳዮችን በስፋት እናነሳለን። ኖርዌይ ከፈረንሳይ ማን ያሸንፋል? ግምቶቻችሁን አስቀምጡልን። ከመሸጋገሪያ በኋላ ተመልሰን እንመጣለን። ፉአድ ባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። ተመልሰን ተገናኘን። ውድ ቤተሰቦቻችን የዝውውር ጉዳዮችን የምናነሳበትን ፕሮግራም ነው ዛሬም ይዘን የቀረብነው። እንደተለመደው የተለያዩ የዝውውር ጉዳዮችን እናነሳለን። በተለይ ትናንትና ትልልቅ የሚባሉ የመረጃ ምንጮች ዛሬ ጠዋቱን ጨምሮ ስለ ብሩኖ ጉማሬሽ ሰፊ የሚባሉ መረጃዎችን እያጋሩ ይገኛሉ። የእሱን ጉዳይና የአርሰናልን ጉዳይ በማስቀደም እንጀምር። ትናንትና ከምሽት ጀምሮ ነው እንግዲህ የብሩኖ ጉማሬሽ ጉዳይ መውጣት የጀመረው። አልተጠበቀም ነበር። አርሰናል በተለይ በዚህ የዝውውር መስኮት በትልቁ ከኒውካስል ዩናይትድ እንኳን ለማስፈረም ጥያቄዎችን እያቀረቡ ነው ቢባል እንኳን በትልቁ ከሳንድሮ ቶናሊ ጋር የተያዙ ጉዳዮች ሊሆኑ ይችላሉ ብለው በርካቶች ይገምታሉ እንጂ የብሩኖ ጉማሬሽ ጉዳይ በዚህ የክረምት ተጫዋቾች የዝውውር መስኮት ከአርሰናል ጋር ሲያያዝ አልሰማንም። ነገር ግን ትናንትና ዴይሊ ሜል ነው ለመጀመሪያ ጊዜ ይህንን መረጃ ይፋ ያደረገው። አርሰናልና ብሩኖ ጉማሬሽ የሆነ ነገር ሊኖር እንደሚችል ጠብቁ የሚል አይነት መረጃ ነው ይፋ ያደረገው። አርሰናል ለዚህ ተጫዋች ለብራዚላዊው የአማካይ ስፍራ ተጫዋች ትልቅ ፍላጎት እንዳለው መጀመሪያ ይፋ ያደረገው የብሪቲሽ ሚዲያ የሆነው ዴይሊ ሜል የተባለው የመረጃ ምንጭ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናል እርግጥ ነው ከትልልቅ ከሚባሉ ሌሎች ተጫዋቾች ጋር ስሙ ሲነሳ ሰምተናል። ከኒውካስል ዩናይትድም እንዲሁ ሳንድሮ ቶናሊ ሲነሳ ነበር። እንዲሁ በጣም በፍጥነት ወደ ባርሴሎና ተዘዋወረ እንጂ አንቶኒ ጎርደንም ከአርሰናል ጋር የተያዙባቸው ጥቂት የሚባሉ ጊዜያቶች እንደነበሩ እናስታውሳለን። አርሰናል በተለይ በግራው የማጥቃት ክፍሉ ላይ ለውጦችን ለማድረግ በጣም ትልቅ ፍላጎት ስለነበረው የአንቶኒ ጎርደን ከአርሰናል ጋር መያዝ ያን ያክል የሚያስገርም አልነበረም። እንዲሁ ሳንድሮ ቶናሊም በቅርብ ጊዜያት ስንሰማው ነበር። የብሩኖ ጉማሬሽ ጉዳይ ግን ትናንትና ምሽቱን አካባቢ የወጡ መረጃዎች ናቸው ከአርሰናል ጋር መያያዝ የጀመሩት። እንግዲህ አርሰናል ፍላጎት አለው ብቻ አይደለም ይሄ የመረጃ ምንጭ ይፋ ያደረገው መረጃውን ሲያጋራ አርሰናሎች የላቁ ንግግሮችንም ጭምር አድርጓል ብሎ ነው በመጀመሪያ የመረጃ ምንጩ ይፋ ያደረገው። ከዛ በኋላ ግን ትልልቅ የሚባሉት የመረጃ ምንጮች ዘ አትሌቲክ ላይ የሚጽፈው ዳቪድ ኦርነስቲን፣ ከዛ ውጭ እነ ቤን ጃኮብስ እንዲሁ በዝውውር ጉዳዮች ላይ ተአማኒነት ያለው ፋብሪዚዮ ሮማኖም ጧት ላይ ባለው የዩቲዩብ ቻናል ፕሮግራሙ ላይ ይህንን መረጃ በትክክል አረጋግጦታል። ወይም አርሰናል ትክክልም ፍላጎት አለው፣ ስለዚህም ዴይሊ ሜል ያወጣው መረጃ ሩመር ሳይሆን ሀቅ ነው ሲል መረጃውን ይፋ አድርጎታል። አርሰናሎች ብሩኖ ጉማሬሽን ለማስፈረም ሀሳቡ ብቻ ሳይሆን ያላቸው የላቁ ንግግሮችንም ማድረጋቸውን ጭምር ነው ፋብሪዚዮ ሮማኖ ጧት በነበረው መረጃ ላይ ይፋ ያደረገው። አርሰናሎች በአማካይ ቦታ ላይ የተወሰኑ ፍላጎቶች ያላቸው እንግዲህ ዘንድሮ የፕሪሚየር ሊጉን ዋንጫ ካሸነፉ በኋላ እንዲሁ የአውሮፓ ቻምፒየንስ ሊግ ፋይናሊስት ከሆኑ በኋላ በሚቀጥለው የውድድር ዓመት በድጋሚ ይህንን ነገር ይፈልጉታል፣ ወይም በድጋሚ ከፍ ብሎ መብረርን ይፈልጉታል። በፕሪሚየር ሊጉ ደግሞ ደጋግመው ሻምፒየን ለመሆን ነው አሁንም ጥረት የሚያደርጉት። በተለይ ይሄ የውድድር ዓመት የተመቻቸላቸው ይመስላል። ምክንያቱም በፕሪሚየር ሊጉ ላይ አሁን ፕሪሚየር ሊጉን ያሸነፈ ብቸኛው አሰልጣኝ ማይክል አርቴታ እንደሆነ ይታወቃል። ሌሎቹ አሰልጣኞች ክለቦቻቸውን ለቀው ወጥተዋል። ለምሳሌ ያክል ቸልሲ የሚመራው ገና ፕሪሚየር ሊጉን ባለመደውና ለመጀመሪያ ጊዜ በፕሪሚየር ሊግ በሚያሰለጥነው ነገር ግን ከዚህ በፊት በጀርመን ቡንደስሊጋ በጣም ልምድ ባለው ለጥቂት ጊዜያትም ቢሆን በሪያል ማድሪድ ባሰለጠነው ቻቪ አሎንዞ እንደሆነ እናውቃለን። እንዲሁ ማንቸስተር ሲቲዎች እርግጥ ነው በፕሪሚየር ሊግ ልምድ ያለው ኤንዞ ማሬስካ ነገር ግን ፕሪሚየር ሊግን አሸንፎ አያውቅም። የኮንፈረንስ ሊግን አሸንፏል። ከዛ ውጪም የዓለም ክለቦች ዋንጫን ከቸልሲ ጋር አሳክቷል። ከዛ በፊት ከሌስተር ሲቲ ጋር እንዲሁ ሻምፒዮንሺፑን አሸንፎ መምጣቱ ይታወሳል። ከማንቸስተር ሲቲ ጋር ግን በፔፕ ጓርዲዮላ ረዳትነት ስራ አሸንፎ ያውቃል።
ነገር ግን በዋና አሰልጣኝነት ይህንን ነገር አድርጎት አያውቅምና ማንቸስተር ሲቲ በቀጣይ በኤንዞ ማሬስካ እንደሚመራ ይታወቃል። ማንቸስተር ዩናይትድ ገና በፕሪሚየር ሊግ እንኳን ያን ያክል በቋሚነት ተቀጥሮ እንኳን ያልመራ አሰልጣኝ ማይክል ካሪክን ነው ዘንድሮ የቀጠሩትና ገና የተወሰኑ ጊዜያቶች ሊፈጁባቸው እንደሚችል ይታመናል። እርግጥ ነው ማይክል ካሪክ በዚህ የውድድር ዓመት በመራቸው 17 ያክል የፕሪሚየር ሊግ ጨዋታዎች ላይ በጣም ጥሩ የሚባሉ ጊዜያቶችን አሳልፏል። ሲቲንም አርሰናልንም ሊቨርፑልንም ጨምሮ ትልልቅ የሚባሉ ክለቦችንም ጭምር እንዳሸነፈ እናስታውሳለን። ጥሩ ጊዜያቶችን አሳልፏል ብሎ ማንሳት ይቻላል። ነገር ግን በፕሪሚየር ሊግ በቋሚ አሰልጣኝነት ሲቀጠር ግን ይሄ የመጀመሪያው ነው። ስለዚህም ምናልባት ከባድ ይሆናል፣ ፉክክሩ ከባድ ይሆንበታል ተብሎ ነው የሚጠበቀው። ሊቨርፑልም አሰልጣኝ አርነ ስሎት ነበሩ በመጀመሪያው የመጡበት የውድድር ዓመት ላይ ሻምፒዮን ሆነው የነበሩት። ነገር ግን እሳቸውን ደግሞ አሰናብተው አሁን አንዶኒ ኢራኦላን በአቬሬጅ የሚባሉ ቡድኖችን በማሰልጠን በትልቅ ደረጃ ማድረስ የቻሉ አሰልጣኝ እንደሆኑ በእርግጥ ይታመናል። አቬሬጅ የሚባሉ ቡድኖችን በጣም በትልቅ ደረጃ ለምሳሌ ቦርንመዝን አሁን ላይ ጠንካራ ተፎካካሪ አድርገው የዩሮፓ ሊግ ተሳታፊ እንዲሆኑ አድርገውታል። የአውሮፓ ቻምፒየንስ ሊግ እንኳን ለመግባት በጣም ከጫፍ ደርሶ የነበረ ቡድንን መስራታቸውን እናስታውሳለን በቦርንመዝ ቤትና ይህ አሰልጣኝ ደግሞ ሊቨርፑልን በሚቀጥለው የውድድር ዓመት እንደሚመራም የሚታወቅ ጉዳይ ነውና እንግዲህ ፕሪሚየር ሊጉን ያሸነፈ አንድም አሰልጣኝ አሁን ፕሪሚየር ሊጉ ላይ የለም። ፔፕ ጓርዲዮላም አርነ ስሎትም ከወጡ በኋላ አሁን የቀረው አሰልጣኝ ሚኬል አርቴታ ብቻ ነውና በሚቀጥለው የውድድር ዓመት ፉክክሩ ከዚህም የተሻለ ቀላል ሊሆንለት እንደሚችል በርካቶች ያምናሉ። እንደውም ትልልቅ የሚባሉ ተንታኞች ጭምር አርሰናል በቀጣይ የውድድር ዓመት እንደ ዘንድሮ ላይ ከብደውም ይችላል የሚሉ አይነት ሀሳቦችን እያነሱ ይገኛሉ። እርግጥ ነው እግር ኳስ ነው፣ በቀጣይ የሚፈጠሩት ነገሮች አይታወቁም። የዕለት ፐርፎርማንስ ብዙ ነገሮችን ሊወስኑ እንደሚችሉ ይታመናል። ከዛ ውጭ ደግሞ የተጫዋቾች ዝውውርም ክለቦች የሚያስፈርሟቸው ተጫዋቾችም ቡድኑ ላይ በጣም ትልቅ ለውጦችን ሊያመጡ እንደሚችሉ ይታመናልና አርሰናል ግን የአምናውን የፕሪሚየር ሊግ አሸናፊነቱን በድጋሚ ለማስቀጠል በአውሮፓ ቻምፒየንስ ሊግም ከዚህ የተሻለ ፈቀቅ ለማለት ከሩብ ፍጻሜው ከግማሽ ፍጻሜው እንዲሁ ዘንድሮ ከፍጻሜው ነው የተመለሱት። ስለዚህም በቀጣይ ደግሞ ዋንጫውን ለማሸነፍና ትልልቅ የሚባሉ ቡድኖችን እንግዲህ ለማሸነፍና አውሮፓ ላይን ለመቆጣጠር እቅዶችን ይዞ ነው የሚመለሰውና ስለዚህ እንግዲህ ባሉት ስብስብ ብቻ ይቀጥላል ተብሎ አይታመንም። ቡድኑን ለማጠናከር በጣም ትልልቅ ስራዎችን ከወዲሁ እየሰሩ እንደሆነ እየተመለከትን ነው። የነ ሁሊያን አልቫሬዝን ጉዳይ ሰምተናል። የነ ሞርጋን ሮጀርስ ጉዳይ በአርሰናል ቤት በትልቁ ስንሰማው የነበረ ጉዳይ ነው። የብሩኖ ጉማሬሽ ጉዳይ ግን ቡም ብሎ ነው ትናንትና ይፋ የተደረገው። እንደ ክሬግ ሆፕ ዘገባ ከሆነ የዴይሊ ሜሉ ጸሐፊ እንደሚናገረው ከሆነ አርሰናል የላቁ ንግግሮችን ከብሩኖ ጉማሬሽ ወኪል ጋር አድርጓል የሚል መረጃን ይፋ አድርጓል። ዛሬ የወጡ መረጃዎች እንደሚያሳዩት ከሆነ አርሰናል ለብሩኖ ጉማሬሽ ዝውውር 65 ሚሊዮን ዩሮ አካባቢ ወይም 55 ሚሊዮን ፓውንድ አካባቢ ለኒውካስል ዩናይትድ የመጀመሪያ ይፋዊ ጥያቄውን አቅርበው ውድቅ እንደተደረገበት የሚያሳዩ ነገሮች አሉ። ኒውካስል ዩናይትድ በክረምት የተጫዋቾች የዝውውር መስኮት እንግዲህ ተጫዋቾቹን ለማቆየት እጅግ በጣም ከባድ ፈተና ይኖርበታል ተብለው ከሚጠበቁ ክለቦች መካከል አንደኛው ነው። ምክንያቱም ትልልቅ የሚባሉ ተጫዋቾቹ በትልልቅ ክለቦች እየታደኑበት ነው የሚገኘው። ዘንድሮ ስኬታማ የሚባል ጊዜን አላሳለፉም ኒውካስል ዩናይትዶች። አምና እንደውም በጣም ስኬታማ የተባለ ጊዜን አሳልፈው ነበር። በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ጊዜያቶች ወይም ደረጃን ይዘው አጠናቀው ነበር። ካራባው ካፑንም እንዲሁ አሸንፈው እንደነበር እናስታውሳለን እና ዋንጫ ከ70 ምናምን ዓመታት በኋላ ነው ያሸነፉት። የአውሮፓ ቻምፒየንስ ሊግ ተሳታፊ ሆነው አጠናቀው ነበር። ነገር ግን ዘንድሮ ግን ያ አልጋ ባልጋ አልሆነላቸው። በተለይ በክረምቱ አሌክዛንደር ኢሳክን መልቀቃቸው፣ ለሊቨርፑል መሸጣቸውና የሱን ዝውውር ደግሞ ወይም ደግሞ የአሌክዛንደር ኢሳክን ቦታ ደግሞ በትክክል አለመተካታቸው ከባድ እንዳደረገባቸው የምናስታውሰው ጉዳይ ነው በዚህ ውድድር ዓመት። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮትም ያንን ነገር እንዳይከሰትባቸው ወይም ትልልቅ ተጫዋቾቻቸው ለቀው በሚቀጥለው የውድድር ዓመት እንዳይቸገሩ በጣም ትልቅ ስጋት አላቸው የሚል መረጃ አለ። አሁንም ቢሆን ኦልሬዲም የአንቶኒ ጎርደን ጉዳይ ወደ ባርሴሎና ማምራቱን የምናስታውሰው ጉዳይ ነውና ቀጣይ ሌሎች ኮከቦችን የሚያጣ ከሆነ ይሄ ክለብን በቀጣይ የውድድር ዓመት እንዴት ሊሆን ይችላል የሚሉ በጣም ከባድ ነገሮች ሊከሰቱ እንደሚችሉ ነው የሚታመነው። ምክንያቱም አሁን ገበያው ላይ በጣም ትልልቅ የሚባሉ የኒውካስል ዩናይትድ ተጫዋቾች ከተለያዩ ክለቦች ጋር እየተነሱ ነው። የሳንድሮ ቶናሊ ጉዳይ በተደጋጋሚ እናነሷለን። ማንቸስተር ሲቲ ይፈልገዋል ይህን ተጫዋች፣ አርሰናልም የዚህ ተጫዋች አድናቂ እንደሆነ ይነገራል። በቅርብ ጊዜያት ደግሞ ቶትንሃም ሆትስፐርስም ይህንን ተጫዋች ለማስፈረምም እንዲሁ በጣም በትልቁ እንቅስቃሴዎችን እያደረገ የሚገኝ ክለብ እንደሆነ የሚታወስ ጉዳይ ነው። ከዛ ውጭ የሉዊስ ሆል ጉዳይ አለ። ከማንቸስተር ዩናይትድ እና ከቼልሲ ጋር በትልቁ ስሙ እየተነሳ ነው። እርግጥ ነው ቼልሲ ማርኮ ፓሌስትራን ስላስፈረመ አሁን በዚህ ተጫዋች ላይ እንቅስቃሴ ያደርጋል ተብሎ ባይጠበቅም፣ ነገር ግን ማንቸስተር ዩናይትድ አሁንም ሉዊስ ሆልን ሊመለከት የሚችልበት እድሉ ይኖራል ተብሎ
ይጠበቃል። ሌላኛው ተጫዋች ደግሞ እንዲሁ ከኒውካስል ዩናይትድ ይለቃል ተብሎ ሌላኛው የሚጠበቁ ተጫዋቾችም እንዲሁ አሉ። ብሩኖ ጉማሬሽም በዛው ዝርዝር ውስጥ አለ። የኒክ ቮልትማደም ስም በተደጋጋሚ ይነሳልና እነዚህን ተጫዋቾች ሃርቬ ባርነስም እንዲሁ ሊለቅ የሚችልበት እድሉ እንዳለ በተደጋጋሚ ይነገራልና እነዚህ በቡድን ውስጥ አሉ የሚባሉ ትልልቅ የሚባሉ ተጫዋቾችን የሚለቁ ከሆነ በሚቀጥለው የውድድር ዓመት አስቸጋሪ ስለሚሆንባቸው እነዚህን ለማቆየት ትልልቅ ትንቅንቆችን ያደርጋሉ ተብሎ ይታሰባል። ከዛ ውጭ የገንዘብ ችግር ያለባቸውም አይመስልም። ትልልቅ የሚባሉ ተጫዋቾቻቸውንም አምና አሌክዛንደር ኢሳክን፣ ዘንድሮ አንቶኒ ጎርደንን በትልልቅ ነው የሸጡት። ስለዚህም አሁንም ተጫዋቾቻቸውን ማቆየት ላይ እንጂ ገንዘቦችን ማግኘት ላይ ትኩረት ያደርጋሉ ተብሎ አይታሰብም። ስለዚህ ይሄ ነገር ምናልባት ተጫዋቹ እንኳን ሊለቅ ቢችል በጣም በከፍተኛ ገንዘብ እንዲሸጡት ያደርጋቸዋል። ያን ያክል ችግር የለባቸውም። ባይለቅ ነው እንደውም ደስ የሚላቸው። ስለዚህም የሚለቁ ከሆነ ደግሞ በጣም በትልቁ ተጠቅመው መልቀቅን እንደሚመርጡ የሚያሳዩ ነገሮች ያሉና ያ ነገር ደግሞ ለአርሰናልና ለፈላጊዎቹ በጣም ከባድ እንደሚያደርገው የመረጃ ምንጮቹ እየጠቆሙ ይገኛሉ። ዛሬ ግን ይፋዊ ጥያቄዎችን አርሰናል ማቅረቡን እየተመለከተን እንገኛለን። የዚህ ውድድር ዓመት ለምሳሌ ያክል ደ አትሌቲክ የተባለው የመረጃ ምንጭ ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው ነው ደ አትሌቲክ የተባለው እና በዚህ የውድድር ዓመት በየክለቦቻቸው በጣም ጥሩ የሚባሉ ፐርፎርማንሶችን ያሳዩ ተጫዋቾችን እንዘርዝር ብሎ ያወጣቸው መረጃዎች ነበሩ። ወይም ደግሞ በየክለቦቹ ለምሳሌ የአርሰናል ምርጡ ተጫዋች ማን የዚህ የውድድር ዓመት፣ የማንቸስተር ዩናይትድ እንደሚሉት ሁሉ የኒውካስል ዩናይትድ የዘንድሮ ምርጡ ተጫዋች ማን ነው በሚልም ዘ አትሌቲክ ይፋ ባደረገው መረጃ መሰረት የዚህ የውድድር ዓመት የኒውካስል ዩናይትድን ኮከብ ተጫዋች ሲመርጥ በቅድሚያ ያስቀመጠው የብሩኖ ጉማሬሽን ስም ነው። የዚህ የውድድር ዓመት ኒውካስል ዩናይትድ ምርጡ ተጫዋች እሱ ነው ሲል ነው ግምቱን ያስቀመጠው። ማንኛውም ሰው በተለይ ፕሪሚየር ሊጉን በደንብ የሚመለከት አይነት ሰው በኒውካስል ዩናይትድ ቤትን የሚመለከቱ ምናልባት የኒውካስል ዩናይትድን ጨዋታ መመልከት የቻለ ሰው በትልቁ ከሚያነሳቸው ስሞች መካከል አንደኛው እንደሚሆን ምንም ጥያቄ የለውም። ምናልባት አንቶኒ ጎርደንን እናስቀድም ይሆናል። ሳንድሮ ቶናሊን እና ብሩኖ ጉማሬሽን ነው በትልቁ ልንጠራ የምንችለው። እነ ሉዊስ ሆልም በዚህ ቡድን ውስጥ በጣም ትልቅ አበረክቶች እንዳሏቸው በደንብ እናውቃለን። አንድ ቁጥርን እንመልከት ምን ያክል ለኒውካስል ዩናይትድ ወሳኝ ተጫዋች እንደሆነ የሚያሳይ ቁጥር ነው ይሄኛው። ዘንድሮ በ2025-26 የውድድር ዓመት በፕሪሚየር ሊጉ ለኒውካስል ዩናይትድ በጣም በርከት ያሉ ግቦችን ያስቆጠረው ተጫዋች ወይም ደግሞ የኒውካስል ዩናይትድ የዘንድሮ የፕሪሚየር ሊግ የ2025-26 የውድድር ዓመት ከፍተኛው ግብ አስቆጣሪ ብሩኖ ጉማሬሽ ነው። እንግዲህ በዚህ ቡድን ውስጥ ጎል አስቆጣሪ የምንላቸው ተጫዋቾች ያሉ እና አንቶኒ ጎርደን በዚህ ስብስብ ውስጥ ያሉ ናቸው። አንቶኒ ጎርደን ለምሳሌ በአጠቃላይ በሁሉም የውድድር ዓመት በዚህ የውድድር ዓመት በአጠቃላይ በሁሉም ውድድሮች 17 ግቦችን በማስቆጠር የኒውካስል ከፍተኛ ግብ አስቆጣሪ ነው። ካስቆጠራቸው 17 ግቦች መካከል 10 የተቆጠሩት በቻምፒየንስ ሊግ እንደሆነ ይታወቃል። በፕሪሚየር ሊግ ያስቆጠረው 6 ጎሎችን ብቻ ነው። ከዛ ውጭ በዚህ ቡድን ውስጥ እና አጥቂዎቹና ኒክ ቮልትማደ በዚህ ስብስብ ውስጥ ያሉ አሌክዛንደር ኢሳክን ይተካል ተብሎ የመጣው ተጫዋች እንዳለ ይታወቃል። ከዛ ውጭ እና ሃርቬ ባርነስ አሉና አንቶኒ ኤላንጋ በማጥቃት መስመሩ ላይ በደንብ አስተዋጽኦችን ማድረግ የሚችሉ ተጫዋቾች እንዳሉ ይታወቃል። ነገር ግን የዚህ የውድድር ዓመት የኒውካስል ዩናይትድ በፕሪሚየር ሊጉ በርከት ያሉ ግቦችን ያስቆጠረው ተጫዋች ብሩኖ ጉማሬሽ ነው። ዘንድሮ 9 ጎሎችን ነው ለኒውካስል ዩናይትድ ማስቆጠር የቻለው። ሁለተኛ ደረጃ ላይ የሚቀመጠው ሃርቬ ባርነስ ነው፣ 7 ግቦችን ማስቆጠር ችሏል። አንቶኒ ጎርደን 6 ግቦችን በማስቆጠር ነው ሶስተኛ ደረጃ ላይ የተቀመጠውና እንግዲህ ምን ያክል ለኒውካስል ዩናይትድ እጅግ በጣም ወሳኝ ተጫዋች እንደሆነ የሚያሳዩ ቁጥሮች ያሉት ይህ ተጫዋችና አሁን በብራዚል ብሔራዊ ቡድን በካርሎ አንቸሎቲ ካምፕ ውስጥ ነው የሚገኘው። በቀጣይ እንግዲህ አርሰናሎች ድጋሚ ጥያቄዎችን ያቀርባሉ ወይ፣ ሁለተኛ ዙር ጥያቄዎችን ያቀርባሉ የሚለው በትኩረት መታየት ያለበት ጉዳይ ነው። ምክንያቱም የመጀመሪያ ዙር ጥያቄ አቅርበው ወደ 65 ሚሊዮን ዩሮ ወይም 55 ሚሊዮን ፓውንድ አካባቢ ይፋዊ የመጀመሪያ ጥያቄን አቅርበው ኒውካስል ዩናይትድ አይኑን ሳያሽ ነው ይህንን ጥያቄም ውድቅ እንዳደረገም የተነገረው። ባለፉት 24 ሰዓታት ውስጥ አርሰናል ለብሩኖ ጉማሬሽ ይፋዊ ጥያቄዎችን አቅርቧል። አርሰናልም በ55 ሚሊዮን ፓውንድ ነው ንግግር ለመጀመር እቅድ እንዳወጡ እየተገለጸ የሚገኘው። ነገር ግን የኒውካስል ዩናይትድ ምላሽ ግን በጣም አጭርና ቀጭን ነው። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ኒውካስል በፍጹም ይህንን ወሳኝ ተጫዋቹን በዚህ የዝውውር መስኮት የመልቀቅ ምንም አይነት ፍላጎት የለውም። ለቡድኑ በጣም ወሳኝ ከሆኑ ተጫዋቾች መካከል አንደኛው ነውና ለማቆየት ነው ፍላጎቱ። የዋጋ መጠንም ምንም አይነት የዋጋ መጠንም ይህንን ተጫዋች እንደማይለቁት ጭምር ነው እየተናገሩ የሚገኙት ብለዋል ፋብሪዚዮ ሮማኖ። ዛ አትሌቲክም እንዲሁ ዳቪድ ኦርነስቲንም እዛ አምዱ ላይ ሲጽፍም ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት የለውም። የ28 ዓመቱ ተጫዋች ለኒውካስል ዩናይትድ በጣም በትልቁ የሚፈለግ አይነት ተጫዋች ነው። አሁን ላይ ለኒውካስል ዩናይትድ በጣም ትልቅ መተማመን እንዲሰጠው የሚያደርገው ጉዳይ ደግሞ የብሩኖ ጉማሬሽ ፍላጎት ነው። ከዚህ በፊት ለምሳሌ አሌክዛንደር ኢሳክ ወደ ሊቨርፑል ያመራበትን መንገድ እናስታውሳለን። ኮንትራት እያለው ክለቡ ደግሞ የመልቀቅ ፍላጎት እንዳልነበረው እናስታውሳለን። ነገር ግን
ተጫዋቹ ከዚህ በኋላ ከኒውካስል ዩናይትድ ጋር መጫወት አልፈልግም፣ ከዛ ውጪ ልምምድም አልሰራም ብሎ በማመጹ ምክንያት ግን ተገደው መሸጣቸውን እናስታውሳለን። ያንን ነገር ምናልባት ብሩኖ ጉማሬሽ ያደርግ እንደሆነ በርካቶች ሀሳቦቻቸውን ሲያነሱ ነበር። ነገር ግን የብሩኖ ጉማሬሽ ሀሳብ ግን ከዚህ ለየት እንዳለ የሚያሳዩ ነገሮችን ሰምተናል። ፋብሪዚዮ እንደተናገረው ከሆነ በተለይ ጠዋት ላይ በነበረው የዩቲዩብ ቻናል ፕሮግራሙ ላይ እንደተናገረው ከሆነ ብሩኖ ጉማሬሽ የዝውውሩን ጉዳይ ለኒውካስል ዩናይትድ ነው ፍላጎቱን የሰጠው። ኒውካስል ዩናይትድ እሱን መልቀቅ የሚችል ከሆነ ወይም የሚፈልግ ከሆነ ገንዘቡን ተቀብሎ እሱ ወደ ፈለገበት ሊያመራ እንደሚችል ይፋ አድርጓል። ካልሆነ ግን አንዳችም ግፊት ለማድረግ ዝግጁ እንዳልሆነ ወይም አንድም ግፊት ኒውካስል ዩናይትድ ላይ ለማድረግ ፍላጎት እንደሌለው የሚያሳዩ ነገሮች ያሉ። የመክፈቻው ጥያቄ ግን 55 ሚሊዮን ፓውንድ አካባቢ እንደሆነ ተነግሯል። አርሰናል ወደ ዝውውሩ በድጋሚ ይመለሳል አይመለስም የሚለው በቀጣይ የምንመለከተው ጉዳይ ነው። ለአርሰናል ግን እጅግ በጣም ጠንካራ የአማካይ ስፍራን ለመገንባት በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ከዴክላን ራይስ ጋርም በጣም ጥሩ የሚባል ጥምረትን ሊፈጠር የሚችልበት እድሉ በጣም ሰፊ እንደሆነ በርካቶች እያነሱ ነውና በቀጣይ የዚህ ተጫዋች የዝውውር ጉዳይ ሁላችንም አይናችንን ገልጠን ልንመለከተው የሚገባ ዝውውር እንደሆነ ይፋ ተደርጓል። አርሰናሎች ሌሎች የአማካይ ስፍራ አማራጮች እንዳሏቸው ይታወቃል። ያን ያክል በጣም ትልቅ ሊስት አይደለም ያላቸው። የተወሰኑ ስሞችን ሰምተናል ከአርሰናል ጋር ሲነሱ። ከዛው ከኒውካስል ዩናይትድ ሳንድሮ ቶናሊን ሰምተናል። ከቦርንመዝ አሌክስ ስኮትንም የሰማንባቸው ጉዳዮች አሉ። በመጠኑም ቢሆን ማቴዎስ ፈርናንዴስ ላይ የተወሰኑ ፍላጎቶችን ሲያሳዩ ተመልክተናል እና እነዚህን ዝውውሮች ምናልባት የሚንቀሳቀሱባቸውና እንደ አማራጭ ሊመለከቷቸው የሚችሉ ዝውውሮች ይሆናሉ ተብሎ ይታሰባል። አርሰናል ግን በብሩኖ ጉማሬሽ ላይ ፍላጎት ብቻ ሳይሆን ትልቅ እቅድም እንዳለውና የመጀመሪያ የዝውውር ጥያቄንም እንዳቀረበ ነው የሰማነው። ለሌሎቹ የአማካይ ስፍራ ተጫዋቾች ዘንድሮ ይህንን አላደረገም። እስካሁን ድረስ አርሰናል በዝውውር ገበያው ላይ ይፋዊ ጥያቄን ያቀረበበት መንገድን አልተመለከተም። ለብሩኖ ጉማሬሽ ግን ያንን ነገር እንዳደረገ ነው ትልልቆቹ የመረጃ ምንጮች ይፋ እያደረጉ የሚገኙት። ስለዚህ በቀጣይ ቀናት የሚኖሩትን ከብሩኖ ጉማሬሽ ጋር እና ከአርሰናል ጋር የሚያያዙ መረጃዎችን አሁንም ተከታትለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን ወደ ሌላኛው ርዕሰ ጉዳያችን እናምራ። ውድ ቤተሰቦቻችን የማንቸስተር ሲቲንን ጥቂት ጉዳዮች ደግሞ ወደ እናንተ እናደርስ። ሲቲ እንግዲህ አሁን ላይ አሰልጣኝም እንደቀየረ ይታወቃል። በተለይ አሰልጣኝ ፔፕ ጓርዲዮላ ለረጅም ዓመታት ይህንን ቡድን ከያዙት በኋላ በሚቀጥለው የውድድር ዓመት እሳቸውን አንመለከትም። በአንጻሩ ኤንዞ ማሬስካን እርግጥ ነው የፔፕ ጓርዲዮላም ተማሪ እንደነበሩ እናስታውሳለን። በምክትል አሰልጣኝነት ሰርተዋል። ከዛ በፊት በጣሊያን ክለቦችም በጣም ጥሩ ነገሮችን እንዳደረጉ ይነገራሉ። ከማንቸስተር ሲቲም ከወጡ በኋላ በሌስተር ሲቲ ቤት በጣም ጥሩ ጊዜያቶችን አሳልፈው ሌስተር ሲቲንም ወደ ፕሪሚየር ሊግ አብቅተውት ወደ ቼልሲ እንዳመሩ እናስታውሳለን። በቼልሲም በጣም ጥሩ ጊዜዎች ነበራቸው ብሎ ማንሳት ይቻላል። በፕሪሚየር ሊጉ ጥሩ ውጤቶችን ወይም ደግሞ ፕሪሚየር ሊጉን ሻምፒዮን የነበረ ቡድንን መስራት ባይችሉም ነገር ግን በኮንፈረንስ ሊግ በአውሮፓም ሶስተኛ ግምት በሚሰጠው ከአውሮፓ ቻምፒየንስ ሊግ ከዩሮፓ ሊግ ቀጥሎ ግምት በሚሰጠው ውድድር ላይ ግን ሻምፒዮን እንደነበሩ እናስታውሳለን። ከዛ ውጭ ግን በቅርቡ በተደረገውና በርካታ ትልልቅ የሚባሉ ክለቦች በተሳተፉበት የዓለም ክለቦች ዋንጫ የአውሮፓ ሻምፒዮን የነበረውን ፓሪስ ሳን ዠርሜንን በፍጻሜው ጨዋታ 3-0 ጭምር በማሸነፍ ሻምፒዮን የነበረው ቡድን አሰልጣኝ እንደነበር ይታወሳል። ከዛ በኋላ በፕሪሚየር ሊግ በጣም ጥሩ ጊዜያቶችን ያሳልፋል ተብሎም ተጠብቆ ነበር። እንዲሁ በዚህ የውድድር ዓመት መጀመሪያ ላይ በጣም ጥሩ ነገሮችን ሲያሳይ ነበር። ነገር ግን በመጨረሻም ከሲቲ ጋር ድርድሮችን አድርጓል በሚል ምክንያት ከማንቸስተር ሲቲ ጋር ከቼልሲ ጋር መሰነባበቱን እናስታውሳለን። አሁን የማንቸስተር ሲቲን ስራ ሲጠብቅ ነበር። አሁን ላይ የፔፕ ጓርዲዮላ መልቀቅን ተከትሎ በሚቀጥለው የውድድር ዓመት የማንቸስተር ሲቲም ዋና አሰልጣኝ እንደሚሆን የሚታወቅ ጉዳይ ነው። ሲቲዎች ከአሰልጣኝ ለውጥ ጎን ለጎን ግን ተጫዋቾችንም በብዛት እየለወጡ ይገኛሉ። እንግዲህ ያ ቡድን አሁን ላይ ቀስ በቀስ እየተመናመነ እንደመጣ የሚታወቅ ጉዳይ ነው። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት በርናርዶ ሲልቫ ክለቡን ለቆ ወጥቷል። ሪያል ማድሪድን መቀላቀሉን እናስታውሳለን። ጆን ስቶንስ ክለቡን ለቆ የወጣ ተጫዋች እንደሆነ ይታወቃል። ከዛ ውጭ ሌሎች ሊለቁ የሚችሉ በርከት ያሉ ስሞችም እንዳሉ ስማቸው እየተነሳ ነው። ለምሳሌ ያክል የአጥቂ መስመር ላይ የሚጫወተው ኦማር ማርሙሽ ከዚህ ክለብ ጋር ይለያያል ተብሎ ይጠበቃል። የነም ቲያኒ ራይንደርስም የመቆየት ነገር በጣም አጠራጣሪ ነው የሚባለው። ምክንያቱም በዚህ የውድድር ዓመት የሚጠብቀውን አይነት የጨዋታ ደቂቃዎችን ማግኘት አልቻለም። የስፔን ክለቦች በዚህ ተጫዋች ላይ ኔዘርላንዳዊው ቲያኒ ራይንደርስ ላይ ፍላጎት እንዳላቸው ይነገራል። ያ ውሳኔው የሚሆነው የኤንዞ ማሬስካ ይሆናል። ኤንዞ ማሬስካ ከመጡ በኋላ ለቡድኑ ጠቃሚ ተጫዋች ይሆናል ብለው የሚያምኑ ከሆነ በክለቡ ለማቆየት ጥረት እንደሚያደርጉ ይታመናል። ካልሆነ ግን ሊለቅ የሚችልበት እድል በጣም ሰፊ ነው ተብሏል። ማቴዮ ኮቫቺች ሌላኛው ይለቃል ተብሎ የሚጠበቀው ተጫዋች ነው። ሪኮ ሉዊስ ስሙ ከመልቀቅ ጋር እየተነሳ ነው። ሳቪኒሆ በተለይ ከቶትንሃም ጋር በጣም በትልቁ ስሙ እየተነሳ ከሚገኙ ተጫዋቾች መካከል
አንደኛው እንደሆነ ይታወቃል። ግብ ጠባቂው እንዲሁም የእንግሊዝ ብሔራዊ ቡድን ግብ ጠባቂ የሆነውና በሲቲ ቤትም የጂያንሉጂ ዶናሩማ ተጠባባቂ የሆነው ጄምስ ትራፎርድም በዚህ ቦታ ላይ ደስተኛ እንዳልሆነ ይነገራል። በተለይ በሌሎች ክለቦች ሄደው ቋሚ ሆኖ የመሰለፍ እድል እንዳለው ስለሚያምን ማንቸስተር ሲቲም አታሎኛል ብሎ ነው የሚያስበው። ጂያንሉጂ ዶናሩማ ከመምጣቱ በፊት ቋሚ ግብ ጠባቂ እንደሚሆን ቃል ገብተውለት ነበር። ነገር ግን የጂጂ ዶናሩማ ወደዚህ ቡድን መምጣት ደግሞ ጄምስ ትራፎርድን ተጠባባቂ እንዲሆን አድርጎታል። አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ አሰልጣኝ ኤንዞ ማሬስካ ይህንን ግብ ጠባቂ እንደሚመርጡ ይነገራል። በተለይ ከኳስ ጋር ጥሩ ችሎታ ያለውን ግብ ጠባቂ ይፈልጋሉ በቡድናቸው ላይ እና ምናልባት ጄምስ ትራፎርድ እንዳይለቅ ሊያደርጉት ይችላሉ የሚሉ ሀሳቦች ይነሳሉ። ጂያንሉጂ ዶናሩማ አብዛኛው ሾት ስቶፒንግ ላይ በጣም ጎበዝ ግብ ጠባቂ እንደሆነ እናውቃለን። በእግር ኳስ ከመጫወት ጋር ግን በተያያዘ አንዳንድ ጥያቄዎች እንደሚነሱበት ነው በርካቶች የሚያነሱትና በዚህ ምክንያት ምናልባት ጄምስ ትራፎርድን ሊመርጡና ሊጠቀሙ የሚችሉበት እድሉ እንዳለ የሚያሳዩ ነገሮችን እየሰማን እንገኛለን። በአጠቃላይ ግን ከሚለቁ ተጫዋቾች ጎን ለጎን ግን በዚህ ቡድን ላይ የሚቀላቀሉ ተጫዋቾች ይኖራሉ ተብሎ ይታሰባል። ትላንትና የመጀመሪያ ፈራሚያቸውን ይፋ አድርገዋል። ወይም ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ወይም በፋብሪዚዮ ሮማኖ የምናውቃት ሂርዊጎ በምትለው ነገሩም እንዳረጋገጠው ይታወቃል። የኤሊዮት አንደርሰን ጉዳይ እርግጥ ነው የተጫዋች እንደሚፈርም በጣም ረጅም ጊዜያቶችን እንደወሰደ እናውቃለን። ይሄ ዝውውር እንደሚፈርምም የበርካቶች ግምት ነበር። ምክንያቱም አዝማሚያው ያንን ነበር የሚያሳየው። አንደኛ ተጫዋቹ ከኖቲንግሃም ፎረስት ጋር የመቀጠል ፍላጎት እንደሌለው ይታወቅ ነበር። ከዛ ውጪ ምናልባት የሆኑ ሰሞኖች ላይ ዩናይትድ እና ማንቸስተር ሲቲ ትልቅ ፉክክሮችን ሊያደርጉ ይችላሉ ተብለው ቢገመትም የዩናይትድ አቋም ግን ግልጽ ነው። አንደኛ ለአንድ ተጫዋች ይህን ያክል ሪከርድ የሚባሉ ገንዘቦችን የማውጣት ፍላጎቶች የላቸውም። ሁለተኛ ማንቸስተር ዩናይትድን ብሎ መርጦን የሚመጣ ተጫዋች ካልሆነ በስተቀር ተጫዋቾችን አስገድዶ የማምጣት ያን ያክል ፖሊሲያቸው እንዳልሆነ ይነገራል። ተጫዋቹ ደግሞ ማንቸስተር ሲቲን መምረጡን እናስታውሳለን እና በዚህ ምክንያት ሲቲ እንደሚያስፈርመው በጣም በትልቁ ሲገመትና ሲጠበቅ የነበረ ጉዳይ ነው። ምን ያክል ገንዘቦች ይወጡበታል፣ መቼ ነው ዝውውሩ የሚጠናቀቀው ካልሆነ በስተቀር የማንቸስተር ሲቲና የኤሊዮት አንደርሰን ጋብቻ እውን እንደሚሆን በርካቶች ግምቶቻቸውን የሰጡበት ጊዜ እንደነበረ እናስታውሳለን። በመጨረሻም ይሄ ዝውውር ትናንትናም ይፋ ሆኗል። እንግዲህ ማንቸስተር ሲቲ ይህንን ተጫዋች ለማስፈረም እስከ 130 ሚሊዮን ፓውንድ አውጥቷል የሚሉ ግምቶች በትልቁ እየተነሱ ይገኛሉ። በተለይ ይህንን ተጫዋች ለማስፈረም ያወጡት ገንዘብ አንዳንድ የመረጃ ምንጮች እስከ 130 ሚሊዮን ፓውንድ ያደርሱታል። ነገር ግን ቤን ጃኮብስ እና ፋብሪዚዮ ሮማኖ እንደሚናገሩት ከሆነ ግን ለማንቸስተር ሲቲ በጣም ቅርበት ያላቸው የመረጃ ምንጮችን ተገን አድርገው እንዳወጡት መረጃ ለኤሊዮት አንደርሰን ምንም አይነት ተጨማሪ ውል ሳይኖረው ወይም ደግሞ ይሄ ቦነስ የምንለው ነገር ሳይጨመር 116 ሚሊዮን ፓውንድ አካባቢ እንደሚከፍሉት ነው ቤን ጃኮብስም ፋብሪዚዮ ሮማኖ መረጃውን ይፋ እያደረጉ የሚገኙትና የኖቲንግሃም ፎረስት የመረጃ ምንጮች ግን የሚሉት እስከ 130 ሚሊዮን ፓውንድ ነው ለዚህ ተጫዋች ዝውውር የወጣው የሚሉ ነገሮች አሉ። መረጃው ይፋ ሲደረግ እንግዲህ ሁሉንም ነገር የምንወስነው ወይም የሚታወቅ ይሆናል። ነገር ግን የመረጃ ምንጮቹ ሁለቱም የሚያነሱት አንደኛው 116 ሚሊዮን ፓውንድ ከቦነስ በፊት የሚከፈል ክፍያ እንዳለው ተናግረዋል። የኖቲንግሃም ፎረስት የመረጃ ምንጮች ደግሞ ቅርብ የሆኑት የመረጃ ምንጮች ደግሞ እስከ 130 ሚሊዮን ፓውንድ ነው ኖቲንግሃም ፎረስት ከማንቸስተር ሲቲ የተቀበለው የሚሉ አይነት ሀሳቦችን በትልቁ እየሰማን እንገኛለን። ያም ሆነ ይህ ግን የኤሊዮት አንደርሰን ዝውውር በይፋ ማንቸስተር ሲቲ የምንጊዜም ውዱ ዝውውር እንደሆነ ግን ተረጋግጧል። ምክንያቱም ከዚህ በፊት በማንቸስተር ሲቲ ቤት ትልቁ ዋጋ ወጥቶበት የተዘዋወረው ተጫዋች ጃክ ግሪሊሽ ነበር። 100 ሚሊዮን ፓውንድ ነበር ያኔም ከአስተን ቪላ ወደ ማንቸስተር ሲቲ ሲመጣ የተዘዋወረበት ወይም የወጣበት ዋጋ። አሁን ላይ ግን ኤሊዮት አንደርሰን ያው የተረጋገጠ መረጃ ሲኖር በይፋ ብንነግራችሁም 116 ሚሊዮን ፓውንድ የሚሆን 130 ሚሊዮን ፓውንድም ይሁን ሁለቱም ግን ከጃክ ግሪሊሽ ክፍያ የተሻለ ክፍያ ስለሆነ የኤሊዮት አንደርሰን ዝውውር በማንቸስተር ሲቲ ቤት የምንጊዜውም ውድ ዝውውር እንደሆነ የተረጋገጠ ጉዳይ ነው። በማንቸስተር ሲቲ ቤት እሱ መምጣቱን ተከትሎ አሁን የሮድሪ ጉዳይ ምናልባት ሊቆይ የሚችልበት እድሉ እንዳለ ይታመናል። ከዚህ በፊትም የሰማናቸው ጉዳዮች ኤሊዮት አንደርሰን መጣም አልመጣም የሮድሪን ከመልቀቅ ጋር የተያዘ ምንም አይነት ግንኙነት እንደማይኖረው በይፋ ሲናገሩ ነበር። ነገር ግን ሮድሪ ከሪያል ማድሪድ ጋር ስሙ በሚነሳበት ጊዜ ግን ማንቸስተር ሲቲዎች ይህንን ተጫዋች የሚያመጡት ለሮድሪ ምትክ አድርገው ነው የሚሉ አይነት ሀሳቦች ነበሩ። እርግጥ ነው መተካት አለበት፣ እድሜው እየገፋ የሚገኝ አይነት ተጫዋች ሆኗል። ተደጋጋሚ ጉዳቶችን በቅርብ ጊዜያት እየገጠሙት እንደሚገኝ ይታወቃልና ኤሊዮት አንደርሰን ለሚቀጥሉት ዓመታት ይህንን ቡድን በደንብ ማገልገል የሚችል የረጅም ጊዜ ፕሮጀክትን ለመስራት የሚያመች አይነት ተጫዋች ተደርጎ ይቆጠራል። በፕሪሚየር ሊግ በጣም ልምድ ያለው ነው። በዚህ የውድድር ዓመት ያስመለከታቸውን ቁጥሮች እንኳን ብንመለከት በዲፌንሲቭ ሮሎች የሚያክለው አይነት ተጫዋች የለም በዚህ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ላይ እና በጣም ጥሩ ቁጥሮች እንዳሉት ይታወቃል። ስለዚህ
ይህንን ተጫዋች ነው እንግዲህ ማንቸስተር ሲቲዎች የግላቸው ማድረጋቸውን ያረጋገጡት። በኒውዮርክ አሁን በእንግሊዝ ብሔራዊ ቡድን ካምፕ ውስጥ ነው የሚገኘው። በኒውዮርክ የሕክምና ምርመራውን እንዲያደርግም አሰልጣኝ ቶማስ ቱሄልም ፍቃድ እንደሰጡት ጭምር ተነግሯል። ሜዲካሉን ካደረገ በኋላ ደግሞ ሙሉ ለሙሉ የማንቸስተር ሲቲ ዝውውሩ በይፋ ይጠናቀቃል ተብሎ ይጠበቃል። የማንቸስተር ሲቲም የዚህ የዝውውር መስኮት የመጀመሪያው ፈራሚ ነው የሚሆነው። ቀጣይ ሌሎች በጣም በርከት ያሉ ዝውውሮች እንደሚኖሩ ይጠበቃል። በማንቸስተር ሲቲ ቤት አሁንም ቢሆን ሳንድሮ ቶናሊን የተመለከቱ መረጃዎችን እየሰማን እንገኛለን። እርግጥ ነው ተጫዋቹ ከቶትንሃም ጋር በጣም ቅርብ የሆኑ ግንኙነቶች እንዳሉት ይነገራል። ቶትንሃም ምናልባት ዋጋው ካልተወደደባቸው በስተቀር ተጫዋቹን ለማስፈረም ጥሩ እድል እንዳላቸው ያምናሉ። ነገር ግን የተጫዋቹ ፍላጎት ግን ማንቸስተር ሲቲን አሊያም አርሰናልን መቀላቀል ነው። ከሁለት አንዳቸው ጥያቄዎችን የሚያቀርቡለት ከሆነ ከሁለት አንዱን ሊመርጥ የሚችልበት እድሉ እንዳለው የሚጠቁሙ መረጃዎች ያሉ። ሌሎች ቦታዎችንም በደንብ ማጠናከር ይኖርባቸዋል ተብሎ ይታሰባል። ለምሳሌ አክሎ ማርማርሞሽ ክለቡን ለቆ የሚወጣ ከሆነ ያንን ቦታ ለማጠናከር ጥረቶችን ማድረግ ይኖርባቸዋል ተብሎ ይታሰባል። የመከላከል ስራውንም በደንብ ማደስ ይፈልጋል ይሄ ቡድን። ሌሎች ቦታዎችንም ለማጠናከር ጥረቶችን ያደርጋል ተብሎ ይታሰባል። በማንቸስተር ሲቲ ቤት በተለይ የአሰልጣኝ ኤንዞ ማሬስካ ቅጥር ይፋ ከሆነ በኋላ ደግሞ በዝውውር ጉዳዮች ላይ ትልልቅ ነገሮችን ለማድረግ እንቅስቃሴ የሚያደርጉበት የዝውውር መስኮት ይሆናል ብለው በርካቶች እየጠበቁ ነው። የመጀመሪያው ፈራሚያቸው ግን ኤሊዮት አንደርሰን መሆኑን ማረጋገጣቸው ነው ይፋም የተደረገው። ሌላኛው ከማንቸስተር ዩናይትድ ጋር ደግሞ የተወሰኑ ጉዳዮችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድ አሁንም በአማካይ ቦታ ላይ ተጫዋቾችን ለማስፈረም ነው ትልቁ ጥረቱ አድርጎ እየቀጠለ የሚገኘው። ከዛው ጎን ለጎን ግን የማጥቃት ሚናውንም በትልቁ ለማስተካከል ሙከራዎችን እያደረገ ነው። በተለይ ሴሜርቪልን ለማስፈረም አሁንም እንቅስቃሴዎች እንደቀጠሉ ነው የሚያሳዩት። በተለይ የሴሜርቪል ዝውውር በጣም በጥሩ እንዲሆንላቸው የሚያደርገው ጉዳይ በዓለም ዋንጫው ላይ በጣም ጥሩ የሚባል ፐርፎርማንስን እያሳየ ነው። በመጀመሪያው ጨዋታ ላይ በቋሚ አስተላለፍ ውስጥ ተካቶ ጎል ማስቆጠሩንም አሲስት ማድረጉንም እናስታውሳለን በመጀመሪያው ጨዋታ ላይ። ከዛ ውጭ ግን በቀጣዮቹ በነበሩት ጨዋታዎች ላይ በሮናልድ ኪውመን ቡድን ውስጥ እንግዲህ ተጠባባቂ ሆኖን የጀመረው ነገር ግን ተቀይሮም እየገባ ጥሩ ጊዜያቶችን አሳልፈዋል። በሁለተኛው ጨዋታ ላይ ጎል ማስቆጠሩን እናስታውሳለን ስዊድንን ሲያሸነፉ። ከዛ ውጪ በትናንትናው ሌሊት ላይ በተደረገው ጨዋታም እንዲሁ ከተቀያሪ ወንበር ተነስቶ ጨዋታን ማድረጉን እናስታውሳለን። እናም ከዌስትሃም ዩናይትድ ይህንን ተጫዋች ለማስፈረም ጥረቶችን የሚያደርጉበት ይሆናል ተብሎ ይጠበቃል። እዚህ ተጫዋች ላይም በጣም በርከት ያሉ ፈላጊዎች እንዳሉ ቢታመንም የጣሊያን ክለቦች ፈላጊዎቹ ናቸው። ከዛ ውጪ እንዲሁ በእንግሊዝም ቶትንሃምም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ዌስትሃም ዩናይትዶች ይህንን ተጫዋች ይለቁታል ተብሎ ይታሰባል። በሻምፒዮንሺፕ ነው በሚቀጥለው የውድድር ዓመት የሚሳተፉትና ወሳኝ ተጫዋቾቻቸውን ይለቃሉ ተብሎ ይጠበቃል። ሴሜርቬልም አንደኛው ይለቃል ተብሎ የሚጠበቀው ተጫዋች ነው። ዩናይትድ አሁን በግራ ፉል ባኩና በማጥቃቱ ክፍል ላይ ወይም ደግሞ ዊንግ ቦታው ላይ ተጫዋች ለማስፈረም ጥረቶችን እያደረገ ነው። ነገር ግን ከሁለት አንዱ ቦታ ላይ ነው ተጫዋች ለማስፈረም ጥረቶችን የሚያደርጉት። ምክንያቱም በዛ ቦታ ላይ ፓትሪክ ዶርጉ እንዳላቸው ይታወቃል። ከሁለት አንዱን ቦታ ማገልገል ይችላል ተጫዋች ባላመጡበት ቦታ ላይ። በአብዛኛው ግን የማንቸስተር ዩናይትድ ፍላጎት በማጥቃቱ ላይ ተጫዋቾችን ማስፈረም እንደሆነ ነው ይፋ የተደረገው። ለዛ ደግሞ ሴሜርቪል በጣም ተመራጩ ተጫዋች እንደሆነ እየተነገረ ነው። ሌሎች አማራጮችንም ይመለከታሉ ተብሎ ይታሰባል። ከዛ ውጪ ማንቸስተር ዩናይትድ የአጥቂ ቦታ ላይም እንዲሁ ተጫዋች ለማምጣትም እንቅስቃሴዎችን እንደጀመሩ የሚያሳዩ ነገሮች ያሉ። ቤንጃሚን ሼስኮን በልምድ በደንብ የሚያግዙ አይነት በሳል የሆነ አጥቂ፣ በፕሪሚየር ሊጉ በጣም ልምድ ያለው አይነት ተጫዋች ለጥቂት ጊዜያቶችም ቢሆን ከቤንጃሚን ሼስኮ ጋር ተፎካክሮ የሚሰለፍ ልምዱንም በደንብ የሚያጋራው አይነት ተጫዋችን ለማምጣት ጥረቶችን ያደርጋሉ ተብሎ ይታሰባል። የሚጠቀሱት ተጫዋቾች ግን ምናልባት ለማንቸስተር ዩናይትድ ደጋፊዎች አስደሳች ናቸው ብሎ ማንሳት አይቻልም። ምክንያቱም እነ አይቨን ቶኒ በሳዑዲ ፕሮ ሊግ የሚጫወት ተጫዋች ነው። እርግጥ ነው በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ጥሪ ተደርጎለታል የመሰለፍ እድሎችን ባያገኝም። ከዛ ውጭ ሌላኛው ተጫዋች እነ ዳኒ ዌልቤክም ስሙ ሲነሳ ሰምተናል። በብራይተን ቤት እንግዲህ አንጋፋ የሚባል ተጫዋች ነው። ይሄ ተጫዋች በማንቸስተር ዩናይትድ ቤት እናስታውሰዋለን። አንጋፋ የሚባል ተጫዋች ነው። በፕሪሚየር ሊግ ግን ልምድ አለውና ምናልባት ለቤንጃሚን ሼስኮ በደንብ ልምዱን ማካፈል የሚችል ከዛ ውጭ ደግሞ ለተወሰኑ ጊዜያዊ መፍትሄዎችም ሊሆን የሚችል አይነት ዝውውር አድርገው ይቆጥሩታል የእንግሊዝ የማንቸስተር ዩናይትድ ባለቤቶችና ኢኒዮሶች ማለት ነው። ያ ግን ለማንቸስተር ዩናይትድ ደጋፊዎች በጣም አጥጋቢ የሚባል አይነት ስም አይመስልም። ሌላኛው ኢጎር ቲያጎ ነው ስሙ እየተነሳ የሚገኘው። እሱም ቢሆን በብሬንትፈርድ ዘንድሮ ጥሩ ጊዜያቶችን አሳልፏል። ነገር ግን የአንድ ሲዝን በጣም ትልቅነትን የተመለከት ነው። በቀጣይ የውድድር ዓመታት እንደዚህ ሆኖ ለመቀጠሉ ምንም አይነት ዋስትና እንደሌለን ይታወቃልና የማንቸስተር ዩናይትድ ደጋፊዎችን የሚያስደሱት ስሞች ባይሆኑም ነገር ግን ዩናይትዶች ልምድ ያለውን የአጥቂ መስመር ተጫዋችም ስለማምጣት እያሰቡ የሚገኙበት ጊዜ ነው። አልረሳነውም። ትልቁ ጉዳይ ግን በአማካይ ስፍራ ላይ ቡድናቸውን ማደስ ላይ ትኩረት ያደርጋሉ ተብሎ ይጠበቃል። ማንቸስተር ዩናይትዶች ስሞች የሚነሱ አሉ። አሁንም የማቴዎስ ፈርናንዴስን የአሌክስ ስኮትን ጉዳይ ሰሞኑን በነበሩን ፕሮግራሞች በትልቁ አንስተናል።
ሌላኛው ስም ፍሌክስ ንሜቻ ነው። በጀርመን ብሔራዊ ቡድን በጣም ጥሩ ጊዜያቶችን እያሳየ ነው። በቦሩሲያ ዶርትመንድም በጣም ጥሩ የውድድር ዓመትን ማሳለፉን እናስታውሳለን። ይህንን ተጫዋች ለማስፈረም ዩናይትዶች እየተመለከቱ ነው ብሏል ፋብሪሲዮ ሮማኖ። ነገር ግን ቀዳሚ ምርጫቸው ግን አይደለም ነው ያለው። ፋብሪሲዮ እንደሚናገረው ከሆነ እርግጥ ነው ፍሌክስ ንሜቻን ይፈልጉታል፣ እሱንም ሲመለከቱት ነበር። ነገር ግን ዋነኛ ፍላጎታቸው አይደለም። በሊስት ውስጥ ዝቅ ያለ ደረጃ ከተሰጣቸው ተጫዋቾች መካከል አንደኛው ነው ብሎታል ፍሌክስ ንሜቻን እና በቀጣይ ማንቸስተር ዩናይትድ በአማካይ ስፍራው ላይ ምን አይነት እንቅስቃሴዎችን ያደርጋል የሚለው በትልቁ የምንመለከተው ጉዳይ ነው። በተለይ ሲፈልጉት የነበሩት ተጫዋቾች አሁን ላይ ያጧቸው ይገኛሉ። የኦሪዮል ሹዋሜኒ ጉዳይ አልተረጋገጠም። ተጫዋቹ በሪያል ማድሪድ ደስተኛ እንደሆነ ይነገራል። ነገር ግን ሪያል ማድሪድ የተወሰኑ ውሳኔዎችን የሚወስን ከሆነ ፍቃደኞች እንደሆኑ እየተነገረ ነው ለዚህ ተጫዋች የሚቀርቡ ጥያቄዎችን ለማዳመጥ። ተጫዋቹ ግን በሪያል ማድሪድ መቆየትን ምርጫውን ያደርጋል። የሚፈጠሩ ነገሮችን ተመልክቶ ግን የዩናይትድም ጥያቄ እንደማይጠላው ጭምር ነው የተነገረው። ማቴዎስ ፈርናንዴስም እንዲሁ ወደ ቶትናም የማምራት እድሎች እንዳሉት እየተነገረ ነው። ፍላጎቱ ማንቸስተር ዩናይትድን መቀላቀል ነው። ነገር ግን ዩናይትድ የሚዘገይ ከሆነና ቶትናም ደግሞ ጥያቄዎችን የሚያቀርብ ከሆነ በዌስትሃም ዩናይትድ ቤት ቆይቶ በሻምፒዮንሺፕ የመጫወት ምንም አይነት ፍላጎት ስለሌለው ይሄ ተጫዋች ወደ ቶትናምን ቢያመራ ያን ያክል ቅር እንደማይለው የሚያሳዩ ነገሮችን እየሰማን ነው። በቀጣይ ቀናት የሚወጡ የዝውውር ጉዳዮችን ከማንቸስተር ዩናይትድ ጋርም ተከታትለን እንዲሁ ወደ እናንተም የምናደርሳቸው ፕሮግራሞች ይኖራሉ። የዓለም ዋንጫው ጨዋታዎች አሁንም ቀጥለው እየተደረጉ ይገኛሉ። የምድብ የመጨረሻ ጨዋታዎች ናቸው በትልቁ እየተደረጉ እንደሚገኙ እየተመለከትን የምንገኘው። ዛሬም ጨዋታዎች ቀጥለው ይደረጋሉ። እስከ ትላንትና ድረስ በርከት ያሉ ጨዋታዎች ተደርገው ተመልክተናል። ወደ መጨረሻዎቹ ምድቦች አካባቢ ያሉ ቡድኖች ደግሞ አሁንም ዛሬና ነገ ጨዋታቸውን ማድረጋቸውን ይቀጥላሉ። ዛሬ ከምሽት 4 ሰዓት ጀምሮ ነው ጨዋታዎች የሚኖሩት። ተጠባቂ ጨዋታዎች ይኖራሉ ተብሎ ይታሰባል። ለምሳሌ ያክል ምሽት 4 ሰዓት ላይ 2 ተጠባቂ ጨዋታዎች ይኖራሉ። በነ ፈረንሳይ ምድብ ፈረንሳይ ከኖርዌይ ጋር ትጫወታለች። ሴኔጋል እና ኢራቅ የሚያደርጉት መርሃ ግብርም ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። አፍሪካዊቷ ሀገር ሴኔጋል ያን ያክል ስኬታማ ጊዜን በዓለም ዋንጫው ማሳለፍ አልቻለችም። በአፍሪካ ዋንጫው ብዙ ክርክሮች ያሉት ቢሆንም ነገር ግን በጣም ጥሩ ጊዜያቶችን አሳልፋለች። በአፍሪካ ዋንጫው ዘንድሮ በተደረገው የውድድሩ አጋማሽ ላይ ወይም ጥር ላይ በተደረገው ውድድር ላይ እና በዓለም ዋንጫው ላይም ከሚጠበቁ የአፍሪካ ብሔራዊ ቡድኖች መካከል አንደኛዋ ነበረች። እንደውም አብዛኞቹ ሞሮኮና ሴኔጋል የተሻሉ ጉዞዎችን በዚህ ዓለም ዋንጫ ላይ ያደርጋሉ ብለው ግምት ሰጥቷቸው ነበር። ነገር ግን ሌሎች በጣም ጠንካራ የአፍሪካ ብሔራዊ ቡድኖች እንዳሉ አስመልክተውናል። ለምሳሌ ያክል ኮት ዲቮር ብሔራዊ ቡድን፣ የጋና ብሔራዊ ቡድን በጣም ጠንካራ ተሳትፎን እያደረጉ ይገኛሉ። በዘንድሮም የዓለም ዋንጫ ውድድር ላይ ሞሮኮም ሳትረሳ ማለት ነው። ሞሮኮም እነ ብራዚል ምድብ ከነ ስኮትላንድ ምድብ በጣም ጥሩ ጊዜያቶችን እያሳለፈች እንደምትገኝና ምድቡን በሁለተኛነት ማጠናቀቋን እናስታውሳለን። እንዲሁ አይቮሪ ኮስትም ጭምር በምድብ ሁለተኛ ሆና ከጀርመን ተከትላ ማለፏን የምናስታውሰው ጉዳይ ነው። ጋናም ቢሆን የመጀመሪያውን ጨዋታ አሸንፋ ሁለተኛውን ባቻ ውጤት ከእንግሊዝ ብሔራዊ ቡድን ጋር ማጠናቀቋን እናስታውሳለን። እነ ኬፕ ቨርድ ያሳዩን አቋም በርካቶች የሚያስታውሱት ነው። ከስፔን ጋር አቻ እስከ መውጣት ደርሳለች። ጠንካራ ምድብ ላይ ብትገኝም ነገር ግን እስካሁን ድረስ አልተሸነፈችም። የመጀመሪያ ተሳትፏን እያደረገች የምትገኘው ኬፕ ቨርድና ከዛ ውጭ ሌሎችም ብሔራዊ ቡድኖች ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምንም እንኳን ሁለተኛውን ጨዋታ ብትሸነፍም ከፖርቱጋል ጋር ያደረገችው አቋም ግን በርካቶችን አስደንቆ እንደነበር እናስታውሳለን። ይኸው ሴኔጋል ብሔራዊ ቡድን በተለይ ከፈረንሳይ ብሔራዊ ቡድን ጋር በነበረው በመጀመሪያው ጨዋታ ላይ የመጀመሪያው 45 ለተመለከተ ሴኔጋል በዚህ የዓለም ዋንጫ ላይ በጣም ረጅም ጊዜያቶችን ለምታሳልፍ ወይም ደግሞ ረጅም ጉዞዎችን ልታደርግ እንደምትችል ግምቶችን የሰጠንበት ነበር። ነገር ግን ያለፉትን 2 ጨዋታዎች ሁለቱንም ሽንፈት ነው የገጠማት። እርግጥ ነው ከበድ ያለ ምድብ ውስጥ እንዳለች ይታወቃል። ኖርዌይ እና ፈረንሳይ ያሉበት ምድብ ነው። እነዚህ 2 ቡድኖች ሁለቱንም ጨዋታዎች ያሸነፉ ብሔራዊ ቡድኖች ቢሆኑም ሴኔጋል ግን ዛሬም የተወሰነ ደረጃም ቢሆን የማለፍ ጭላንጭልን ይዛም ጨዋታዋን ከኢራቅ ብሔራዊ ቡድን ጋር የምታደርግ ይሆናል። በሁለቱ ጨዋታዎች ላይ ያን ያክል ትልቅ ጎሎች አልተቆጠረባትም። በመጀመሪያው ጨዋታ 2 ጎል ዲፍረንስ ነው ያለባት፣ 3-1 ነው የተሸነፈችው። እንዲሁ ከኖርዌይ ጋር በነበረው ጨዋታም 3-2 ነው የተሸነፈችውና በአጠቃላይ 3 የግብ ዕዳዎችን ይዛ ነው ለዛሬው ጨዋታ ላይ የምትቀርበው። የዛሬውን ጨዋታ ለማሸነፍ ቅድመ ግምትን አግኝታለች። እንግዲህ የዛሬው ጨዋታ ይጠበቃል። ምናልባት በሰፊ የጎል ልዩነት የማሸነፍ እድሉ ካላት ምናልባት በጥሩ ሶስተኛነት ወደ ቀጣዩ ዙር ማለፍም ተስፋን ይዛ ነው ዛሬ ከኢራቅ ብሔራዊ ቡድን ጋር ጨዋታዋን የምታደርገው ተብሎ ይታመናል። ይሄ ጨዋታ 45736 ደጋፊዎችን በሚይዘው በቶሮንቶ ነው ይሄ ጨዋታ የሚደረገው። በካናዳ BMO ፊልድ ላይ ይሄ ጨዋታ ይደረጋል። በርካቶች ይጠብቁታል። ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። እንዳልኳችሁ በዚህ ዓለም ዋንጫ ላይ ጥሩ ደግሞ ሶስተኛ ቡድኖች 8 ብሔራዊ ቡድኖች ጥሩ ሶስተኛ ሆነው የሚያጠናቅቁ 8 ብሔራዊ ቡድኖች ያልፋሉ። 12 ምድቦች ናቸው ያሉት። ከ12ቱ ምድቦች
ሶስተኛ ደረጃን ይዞ የሚያጠናቅቁ ጥሩ 8 ቡድኖች ወደ ቀጣዩ ዙር እንደሚያልፉ ይታወቃል። በአሁኑ ሰዓት በሚገኘው ላይ ስዊድን፣ ኢኳዶር እና ቦስኒያ 4 ነጥቦችን ይዘው ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ናቸው። አሁን ባለው ደረጃ ፓራጓይ እንዲሁ 4 ነጥብ ይዛ 4ኛ ደረጃ ላይ ተቀምጣለች። ከ3ኛ ደረጃን ይዘው እንግዲህ ካጠናቀቁ ብሔራዊ ቡድኖች ማለት ነው። ክሮኤሽያ ገና አንድ ጨዋታ አላት። ነገር ግን አሁን 3ኛ ደረጃ ላይ ስለተቀመጠች በ3 ነጥብ እንግዲህ ተቀምጣለች። አንድ የግብ ዕዳ ያለባት ሳውዝ ኮሪያ እንዲሁ 3 ነጥቦችን ይዛ አንድ የግብ ዕዳ ያለባት ቡድን ናት። ስለዚህ አልጄሪያም እንዲሁ 3 ነጥቦችን ሰብስባ 2 የግብ ዕዳ ያለባት፣ ስኮትላንድም 3 ነጥቦችን ይዛ 3 የግብ ዕዳ ያለባት ቡድን ናት እና ዛሬ ሴኔጋል ምናልባት ጨዋታውን ማሸነፍ የምትችል ከሆነ በሰፊ የጎል ልዩነት በዚህ ደረጃ ውስጥ ልትገባ የምትችልበት እድሉ እንዳላት ነው በርካቶች የሚያነሱት። ውጤቱ ግን በሌሎች ብሔራዊ ቡድኖች ላይም የተንጠለጠለ እንደሆነ የሚታወቅ ጉዳይ ነው። ነገር ግን ወደዚህ ክርክር ውስጥ ለመግባት ግን የዛሬውን ጨዋታ የግድ ማሸነፍ ይጠበቅባታል። ከኢራቅ ብሔራዊ ቡድን ጋር ምሽት 4 ሰዓት ላይ ጨዋታዋን ታደርጋለች። ኖርዌይ እና ፈረንሳይም እንዲሁ ጨዋታቸውን ያደርጋሉ። የኤርሊንግ ብራውት ሃላንድ እና የኬሊያን ምባፔን ፍጥጫ በርካቶች ይጠብቁታል። በዚህ የዓለም ዋንጫ ላይ ምናልባት ፈረንሳይ ረጅም ጊዜ ጉዞዎችን ልታደርግ ትችላለች ተብሎ ይጠበቃል። ያው ኖርዌይ ካላት ስብስብ አንጻር ያን ያክል ግምት የሚሰጣት ባይሆንም፣ ነገር ግን የኖርዌይ ብሔራዊ ቡድን ውድድሩ ላይ እስካለ ድረስ ግን ኤርሊንግ ሃላንድ ግቦችን ያስቆጥራል ተብሎ ይታሰባል እና እስካሁን ሁለቱም ተጫዋቾች በሁለት ጨዋታዎች 2 ግቦችን ያስቆጥረው 4 ግቦች በውድድሩ ላይ እንዳላቸው ይታወቃል። ከሊዮኔል ሜሲ በመቀጠልም 2ኛ ደረጃ ላይ ተቀምጠዋል። ቪኒሲዮስም በተመሳሳይ 4 ግብ ያስቆጠረ ተጫዋች እንደሆነ ይታወቃል። ዛሬ ደግሞ የትኛው ተጫዋች ጎል ያስቆጥራል፣ የትኛው ተጫዋች ሻይን አድርገው ይወጣል የሚለው ጉዳይ ይጠበቃል። ምናልባት የተወሰነ መቀዛቀዞችን እንዲያሳይ የሚያደርገው ሁለቱም ወደ ቀጣዩ ዙር ማለፋቸውን አረጋግጠው አውቀው የሚጫወቱት ጨዋታ እንደሆነ መታወቁ ነው። ነገር ግን አንደኛ ደረጃን ይዞ ማጠናቀቅ የተሻለም ተጋጣሚዎችን በቀጣዮቹ በ32ኛው ዙር በሩብ ፍጻሜና በግማሽ ፍጻሜ እንዲያገኙ ሊያደርጋቸው ይችላል። ላያገኙም ግን የሚችሉበት እድሉ እንዳለ ይታወቃል። አንዳንድ ጊዜ አንደኛ ሆኖ ማጠናቀቅም በጣም ከባድ ተጋጣሚዎችን እንዲያገኙ ሊያደርግ የሚችልበት እድሉ እንዳለ እንደሚታመን ሁሉ በአብዛኛው ግን አንደኛ ደረጃን ይዞ ማጠናቀቅ በተወሰነ ደረጃ ደከም ያሉ ብሔራዊ ቡድኖችን እንዲያገኙ እድሉን ይሰጣቸዋል ተብሎ ይታሰባልና የዛሬውን ጨዋታ ማሸነፍ ያንን ምድብ በበላይነት ለማጠናቀቅ የሚረዳቸው ስለሆነ ሁለቱ ብሔራዊ ቡድኖች ትልቅ ፉክክርን ያደርጋሉ ተብሎ ይታሰባል። ዊሊያም ሳሊባ በዛሬው ጨዋታ ላይ የመሰለፍ እድሉ በጣም ጠባብ እንደሆነ የሚያሳዩ ነገሮች ያሉ። በአንጻሩ በኖርዌይ ብሔራዊ ቡድን በኩል የቦሩሲያ ዶርትመንዱ ተጫዋች የሆነው ጁሊያን ራይርሰን በዛሬው ጨዋታ ላይ እንደማይኖር የሚያሳዩ ነገሮች ያሉ። 68756 ደጋፊዎችን በሚይዘው በዢሌት ስቴዲየም ይህ ጨዋታ ይደረጋል። ማይክል ኦሊቨር ደግሞ በመሀል ዳኝነት ጨዋታውን ይመሩታል ተብሎ ይታሰባል። የሁለቱ ትልልቅ ኮከቦች ፍጥጫ ግን በዛሬው ጨዋታ ላይ ይጠበቃል። ፈረንሳይ ይህንን ምድብ በ6 ነጥቦች በ5 ንጹህ ጎሎች በአንደኝነት እየመራቸው ነው። ኖርዌይም 6 ነጥብ ይዛ 4 ንጹህ ጎል ነው ያላት። ሁለቱም ማለፋቸውን ያረጋገጡ ብሔራዊ ቡድኖች ናቸው። ስለዚህም እነዚህ በአንደኝነት ለማጠናቀቅ ካልሆነ ሁለቱም ማለፋቸውን አረጋግጠዋል። ይህንን ጨዋታ ለማሸነፍ ግን የፈረንሳይ ብሔራዊ ቡድን ጥሩ ግምት እንደተሰጠው ነው የተገለጸው። ሌሎች ጨዋታዎችም እንዲሁ ሌሊት ላይ ቀጥለው ይደረጋሉ። የሁለቱ ቀደም ብዬ የገለጽኳቸው ጨዋታዎች ምሽት 4 ሰዓት ነው የሚደረጉት። ሌላኛው ሌሊት 9 ሰዓት የሚደረጉ ጨዋታዎች ያሉ። ኬፕ ቨርድ እና ሳዑዲ አረቢያ ጨዋታቸውን ያደርጋሉ። ዩሩጓይ እና ስፔንም የሚያደርጉት ጨዋታ እንዲሁ የሚጠበቅ ነው። ዩሩጓይ እና ስፔን በተለይ ትልቅ ፉክክር ይታይበታል ተብሎ ይታሰባል። በዚህ ምድብ የሚገኙ ሁለቱ ትልልቅ ቡድኖች እንደሆኑ ስለሚታወቅ የዛሬው ጨዋታ በትልቅ ጉጉት ይጠበቃል ተብሎ ይታሰባል። ስፔን በዚህ ምድብ 4 ነጥቦችን ሰብስባ በአንደኝነት ተቀምጣለች። በዚህ ምድብ ውስጥ ያሉ ሁሉም ቡድኖች የማለፍ ትልቅ እድል እንዳላቸው ይታወቃል። ሁሉም ጨዋታን ማሸነፍ የሚችሉ ከሆነ የማለፍ እድሉ አላቸው። ለምሳሌ ያክል ዛሬ ስፔን በ4 ነጥብ ነው ምድቡን እየመራች የምትገኘው። ዩሩጓይ 2 ነጥብ ነው ያላት። ኬፕ ቨርድን በተመሳሳይ 2 ነጥብ ነው ያላት። ስለዚህ አሸናፊ ቡድን 5 ነጥብ። ለምሳሌ ኬፕ ቨርድ የምትጫወተው ከሳዑዲ አረቢያ ጋር ነው። ከሁለት አንዳቸው የሚያሸንፉ ኬፕ ቨርድም የምታሸንፍ ከሆነ ነጥቧን 5 ታደርሳለች። ቢያንስ ጥሩ ሶስተኛ ሆና የማለፍ እድሉ ይኖራታል። ሳዑዲ አረቢያን ብትሆን ጨዋታውን የምታሸንፍ ከሆነ ነጥቧን 4 ስለምታደርስ የቶፕ 3 ቡድኖች መካከልም ትልቅ እድልን የማግኘት እድሉ አላት። ስለዚህም ደረጃቸውን ለማሻሻልና በዚህ ምድብ ሁሉም የወደቀ ብሔራዊ ቡድን አንድም ብሔራዊ ቡድን የሌለበት ምድብ ነው። ዛሬ ጨዋታዎች ይደረጋሉ። አንደኛና ሁለተኛ ላይ የተቀመጡት ስፔንና ዩሩጓይ ጨዋታቸውን ያደርጋሉ። ኬፕ ቨርድ እና ሳዑዲ አረቢያም እንዲሁ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። እነዚህ ጨዋታዎች ሌሊት 9 ሰዓት ላይ ነው የሚደረጉት። የዩሩጓይ እና የስፔን ጨዋታ ኢስታዲዮ አክሮን ላይ ይደረጋል። 46232 ደጋፊዎችን በሚይዘው ስቴዲየም ነው ጨዋታ የሚደረገው። ጠዋት 12 ሰዓት ሲል ደግሞ ኢጂፕትና ኢራን፣ ኒውዚላንድ እና ቤልጅየም የሚያደርጉት ጨዋታ በጉጉት የሚጠበቅ ነው። የግብጽ ብሔራዊ ቡድን እንግዲህ ከረጅም ጊዜያቶች በኋላ ድል እንደቀናው የምናስታውሰው ጉዳይ ነው።
ባለፈው ጨዋታ ላይ ድል ቀንቶት ነበርና ይሄ በታሪኩ ለመጀመሪያ ጊዜ እንደሆነ የምናስታውሰው ነው ኒውዚላንድን ያሸነፈችበት ጨዋታ። ሌላው ግን ይህንን ምድብ በአንደኝነት እየመራችው ትገኛለች። ወደ ቀጣዩ ዙር የማለፍ ዕድሏን በጣም ሰፊ እንደሆነ ይታወቃል። ኢራን ሁለተኛ ደረጃ ላይ ተቀምጣለች 2 ነጥቦችን ይዛ ምንም አይነት የግብ ዕዳ የለባትም። ቤልጅየምን በተመሳሳይ ላይ ነው የተቀመጠችው 2 ነጥብ አላት። እንዲሁም ምንም አይነት የግብ ዕዳ የለባትም። ሁለቱንም ጨዋታዎች ባቻ ውጤት ነው ያጠናቀቀችው። የዛሬው ጨዋታ በትልቁ ይጠበቃል። በዛሬው ጨዋታ ለቤልጅየም ትልቁ ዜና የጀረሚ ዶኩ መመለስ ነው። ባለፈው ጨዋታ በህመም ምክንያት አልነበረም። በዛሬው ጨዋታ ላይ ግን ይመለሳል ተብሎ ይታሰባል። 72000 ደጋፊዎችን በሚይዘው ሉመን ፊልድ ነው ይሄ ጨዋታ ሲያትል ላይ እንደሚደረግ የወጣላቸው መርሃ ግብር የሚያሳየው። እናንተ ግን የውጤት ግምቶቻችሁን ኮሜንት ቦክስ ላይ ውድ ቤተሰቦቻችን ልታጋሩን ትችላላችሁ። ስለተከታተላችሁን፣ ስላደመጣችሁን፣ ከኛ ጋርም ቆይታን ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ሳደርስ ቆይታን አድርጌያለሁ። ከእናንተ ጋር ቆይታ የነበረኝ ይሄኛው እንግዲህ ይህን ይመስል ነበር የዛሬው ፕሮግራማችን። ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። ሀሳብና አስተያየት መስጠት ይቻላል። በቀጣይ ፕሮግራሞቻችን ወደ እናንተ ስንመለስም የእናንተን ሀሳብና አስተያየት መልሰን ወደ እናንተው የምናደርስ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። የዓለም ዋንጫ ጨዋታዎችን እንድትከታተሉ በአክብሮት ጋብዛችኋለሁ። እኛ ግን እዚህ ጋር እናጠናቀቃለን። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።